እየተካረሩ እንጂ እየተቀዛቀዙ የማይመስሉ ነገሮች እያየን ነው። የኢትዮጵያ ስሟ ካልተቀየረ ወደ ምክክር አልመጣም። ኢትዮጵያ የምትባል ሀገር እስካለች ድረስ እስካልፈረሰች ድረስ ወደ ምክክር አልመጣም። የብሔር ጉዳይን በጣም አሁንም አፍጠው የሚከላከሉለት ወይም የሚከራከሩለት ወይም ከሀገራዊ ጉዳይ አጉልተው ራሱ የሚመለከቱት እንደ ህዝብ ሳይሆን ልሂቃኖችም ጭምር ማአት ናቸውና አይን ላጠፋ አይን ብለን ከተነሳን መላው ዓለም አይነ ስውር ይሆናል ይላል። ትልልቅ የመንግስት ባለስልጣናት የምክክር ኮሚሽኑን በተመለከተ የነበራቸው አረዳድ እዚያና እዚህ ነው። እዛ አንተ ስትጠይቅ ያኮረፉ ሰዎች ነው ይቻላል። እናንተም እንደ ሰው ብሔር አላችሁ፣ ሃይማኖት አላችሁ፣ ወደ 11 ኮሚሽነሮች አላችሁ። በየአደረጃጀታችሁ በየዘርፋችሁ የናንተን ብሔርና ሃይማኖት መሰረት አድርጎ ወይ የምትፈልጉት ወይ የምትወግኑለት ቡድን ሐሳብ አንኳር አጀንዳ ሆኖ እንዲወጣ የማታደርጉበት የአሰራር ስርዓት አለ ወይ? ሰዎች በኮሚኒኬሽን ሳይንስ የተነገረውን ሰውን የሚያዳምጡት የሚፈልጉት ነው። በተለይ አሁን ኢትዮጵያ ውስጥ ያሉት ተፈናቃዮች አብዛኞቹ በተፈጥሮ አደጋ ሳይሆን ሰው ሰራሽ በሆኑ ግጭቶች ምክንያት የተፈናቀሉ ናቸውና ብዙ ሲጠብቁ ከወገኖቻቸው ብዙ ያላገኙ ስለ ዳቦ የሚያስቡ የተራቡ የታረዙ ወዘተርፈ ናቸው። አሁን እነሱ ጋር ሄደን አጀንዳ ለይተን መጣን ብትሉ ስለ ኢትዮጵያ እነሱ አሁን ብዙ ያሳስባቸዋል ስለሚበሉት ዳቦ ተቸግረው። ትግራይን ትተን ምክክር ተካሄደ ብለን መናገር አንችልም። ኢቭን ደግሞ አንዳንድ ጊዜ ህዝብ መስለውስ ሙሉ የካድሬስ አጀንዳ ሰብስባችሁ መታችሁ ቢሆን በምን ይታወቃል? በተለይ ወደ አማራ ክልል ስንሄድ ባለፈው አንተም እንደሰማኸው የነበረን ተግዳሮት አይገባም አይቻልም ነበር። ከገባን በኋላ ደግሞ ሞቱ አልቁ ደግሞ ተባለ። ለአንዳንዱ ፌዴራሊዝም መሞቻው ሲሆን ለአንዳንዱ መበልጸጊያው ሊሆን ይችላልና በህሉናችን መጣ የሚል አስተሳሰብም ከላይ በቴሌቪዥን ስለ ኢትዮጵያ መመካከር የሚያወራው ባለስልጣን ሁሉ በሚያወራው ልክ እየኖረው ነው ወይ ብሎ መውሰድ ስለሚከብድ ይሄንን የሚያይ ሰው ምናልባት በዚህ ብቻ ስሙን አይተረጉመው። ከዚህ በስተጀርባ ያሉ ባህሎች አሉ። ቅርጹ ለምን እንደዚህ ሆነ፣ ከየት ነው የተሰራው፣ የመጣበት ይህንን ባለ ኩባያ ከማለት ይልቅ የኩባያው እንዲያውም ስሜነ ቢሮ ነው ያለው። ስሜነ እንዲያርገው ነበር። ስለዚህ ስሜነ ከዛ ይመጣ ስለሆነ ይሄ አሁን እኮ ዝም ብሎ የሚያስቀኝ አሁን ይሄ ከጅማ ነው በቀደም የመጣውና ይሄ ስሜነ የጅማ ኦሮሞ ነው የሚል ደግሞ አለ። ከዚህ ነው የሚጀምረው ሰው። እግዚአብሔር ይባርክ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከባይፐርስ ሚዲያ ስለነጻ ሀሳብ ሳምንታዊ ዝግጅታችንን የአውድማ ዝግጅታችንን የዛሬውን ጀምረናል። የዛሬው እንግዳይ ዶክተር ዮናስ አዳዬ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። እንግዲህ የሀገራዊ ምክክር ጉዳይ ሰሞንኛ ጉዳይ እና ደግሞ ሀገሪቷ ምክክር እንደሚያስፈልጋት የሚታወቅ ነውና በዚያ መሰረት ነው ዶክተር ዮናስን የጋበዝኩላችሁ። ስሜነ ባይፐርስ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ዶክተር እንኳን ደህና መጡ። እሺ፣ ስለዚህ ቀደም ሲል እንዳልኩት ነው እንግዲህ ከኢትዮጵያ ሀገራዊ ምክክር ኮሚሽን ብዙ ዓላማን አንግቦ የተቋቋመ ኮሚሽን ነው። ብዙ ይጠበቅበታል። የሀገራዊ ሁኔታችን በራሱ ምክክር የሚያሻ መሆኑን ምንም ጥያቄ የለውም። ነገር ግን ብዙ ስንጠብቅ ይሄ ኮሚሽን ከተቋቋመ 4 ዓመት ሆነው 3 ዓመት ይበቃዋል ተብሎ ነበር የተቋቋመው። በሌሎች ሀገራትም በእርግጥ ምክክር የሁልጊዜ ስራ መሆኑ እንደተጠበቀ ሆኖ ምክክር የሚያልቅ ነገር አይደለምና 4 ዓመት ሲሆነው ሰዎች በፊትም ገና ሲጀመር እንዳሉት የምክክር ኮሚሽን ለሌላ ዓላማ የተቋቋመ እንጂ ምንም ብዙም ስጋት የገባቸው ብዙዎች ነበሩና በእርግጥ ትክክል ናቸው። 4 ዓመት ለምን ሆነው? ከሁሉ በፊት ያንተን ፕሮግራምና አንተን ማመስገን እፈልጋለሁ። በሀገራችን እንዲህ የሚጠይቅ እንደገና ደግሞ ክሮስ ቼክ በማድረግ ህዝባችን ኢንፎርም ለማድረግ የበለጠ እውቀት መር ህብረተሰብ ለመፍጠር በሚደረገው ስራ ያንተን በየጊዜው እከታተላለሁና ይህን የመሰለ ትልቅ ነገር ስላዘጋጀ መጀመሪያ ማመስገን ይገባኛል። ምክንያቱም እንዲህ አይነት ባህል ሲፈጠር ነው ፐብሊክ ከመናገር በኋላ ደግሞ በፕራይቬት በየቤተሰቡ በየአካባቢው ንግግር ምክክር ባህል እንዲሆን ለማድረግ ያንተ ስራ እጅግ ከፍተኛ መሆኑን መጀመሪያ ማድነቅና
እውቅና መስጠት እፈልጋለሁ። ከዛ ወደ ጥያቄው ደግሞ ስመለስ በጣም አመሰግናለሁ። እውነትን መናገር ግድ ነው። ወደ ምክክሩ ስንመለስ እስመኔ አንተ በደንብ እንደገለጽከው እኔ ምንም ሌላ እንትንም ሳያስፈልገው 4ኛ ዓመቱን ይዟል። አሁን እውነት ነው 4 ዓመት ውስጥ የገባ ነው ያለው እና ለምን ሆነ ብዙዎቹ ገና ሲጀመር ሳይወለድ የሞተ ዴድ ኦን አራይቫል ለተለየ ዓላማ የተቋቋመ ስሉ እንደነበር በጣም ትክክል ነው። አንድም የተዛነፈ መረጃ ያለ ያቀረብከው ሁሉ ፐርፌክት ነው። ወለስለስ ለምን ተባለ ብሎ መከራከር ደግሞ አለማወቅ ነው። የኢትዮጵያን ኮንቴክስት የኢትዮጵያ አውድ ሞስት ኦፍ ዘ ታይም ያደረከውን ነገር ሁሌ መልካሙ ነገር ከማየት ይልቅ ያላደረከው ላይ ማየት። አንድ ጊዜ አንድ ገጣሚ የተናገሩትን አስታውሳለሁ። አንድ ኢትዮጵያዊ ወደ አክሱም ሐውልት አጠገብ ደግሞ ወደ ላሊበላ ሐውልት እዛው ቆሞ ሲያይ ምን እንደማይቻል እንጂ ምን እንደሚቻል አይደለም የሚያየው ብሎ ሲናገሩ ሰምቼ ምን ሆነን ነው? ለምንድን ነው አሉታዊን ብቻ የምናየው? ለምንድን ነው አዎንታዊን ማናየው? ያልኩ ራሴ እየጠየኩኝ እስካሁን መልስ አላገኘሁም። ምናልባት ኮግኒቲቭ ሳይንቲስቶች ተመራምሮ ይደርሱበት እንደሆን በጋራ የምናየው ነው የሚሆነው። እነ ሊባኖሶቹ 8 ዓመት አሁን ደግሞ ሜክሲኮ 1996-97 እንደገና ደግሞ ባለፈው በየዓመቱ ሳውዝ አፍሪካ በነበርኩበት ጊዜ ለመላው ዓለም ምሳሌ የሚሆኑቱ መጀመሪያ 1-3 ዓመት ጀመሩ። ከዛ በኋላ በየጊዜው ተቋም ሆነው ቀጠለ። አሁን እኛ ጋር ምክክር በኢትዮጵያ ውስጥ አዲስ ነገር አይደለም። የምክክር ተቋም ግን አዲስ ነው። በአዋጅ ተቋቁሞ ወደ ስራ ሲገባ እና ከመጀመሪያ ጀምሮ የነበሩ ኮንቴክስቶች በኋላ የምናነሳቸው ነው የሚሆኑት። በተለይ የፖለቲካ ኮንቴክስቱ፣ ከዛ ደግሞ የሂደቱ ኮንቴክስት፣ ከዛ የአክተሮች ወይም በተዋናዮች እና በፊት የነበረው ባህላችን ሪሊ አሸናፊ ሁሉን የሚወስድበት የዜሮ ድምር ጨዋታ የሰፈረበት ከመሆኑ የተነሳ ከሁሉ በላይ ግጭት ውስጥ ነበረ ተቋቋሙ። አንዳንዶቹ ጋር ወደዛ እንዳትሄድ የሀሳብ እንቅፋቶች፣ የቃላት እንቅፋቶች፣ የድርጊት እንቅፋቶች በ3 ደረጃ የሚታዩት እነዚህ ሁሉ ኢቭን ራሳችን ደግሞ ሳንተዋወቅ እዛው የነበርን ከተለያየ ቦታ የነበርን ሰዎች እና እነዚህ አንድ ላይ ሲደመሩ እውነት ለመናገር ከስር መሰረቱ ለመጀመር በግልጽ ሁላችሁም እንደምታውቁት መጀመሪያ ስንጀምር ከየማህበረሰቡ ከየወረዳው እስከ 50 አሁን ያ ሳያስከረን ሲቀር እስከ 10 ከዛ እየሞከርክ ካለፈው እየተማርከረ መጨረሻ አሁን ባለፈው እንደተናገርከው በሚዲያም ላይ ከ11ዱም የኢትዮጵያ ክልሎች እንደዚሁም 2 ከተማ መስተዳድሮች አጀንዳዎች ተሰብስበው አሁን ተወካዮች ተመርጠው እያሉበት ኢትዮጵያውያን ሁሉ አጀንዳቸውን ሰጥተው አሁን ወደ ምክክር ልንገባ በዛው በቅተናልና እነዚህን እንደ እንቅፋቶች ሳይሆኑ እንደ መማሪያ መድረኮች ተግዳሮቶቹ እያንዳንዱ ተግዳሮት ሶክራቴስ እንደምንለው የወደክበት እያንዳንዱ መሬት ተደግፈ የምትነሳበት ነው ይለባልና እንደዛ ተሰልባቸው ናቸው። በኋላ እያይዘን እናነሳዋለን። አሁን በተመሳሳይ ቀደም ሲል እንቅፋቶቹ መብዛታቸው በራሱ ሊወስድ የሚችለው ጉዳይ አለ፣ አክተርሱ ብዙ ስለሆነ። ስለዚህ አሁን ደግሞ ሰሞኑን ባለው ተጨባጭ ሁኔታ በጅማው የዚህ የሀገራዊ ትርክት መድረክ ላይ ተገናኝተን ነበረ እና በተለይ በትግራይ አካባቢ ያለውን ሁኔታ አንስተው ነበረ በዚያ መድረክ። ስለዚህ ለማነጋገር አጀንዳ ለመለየት ተስፋ ያለ መሆኑን አውስተው ነበር። ሰሞኑን ደግሞ አንዳንድ ሁኔታዎችን ስናይ ነገሮች እየተካረሩ እንጂ እየተቀዛቀዙ የማይመስሉ ነገሮች እያየን ነው። ከዚያ ባሻገር አሁንም ቀደም ሲል እርስዎ ደቡብ አፍሪካም ሌሎቹም ጋር በሌሎች ሀገራት የነበራችሁን ተሞክሮም ሲያወሱልኝ ይሄ ንግግሩ ምናምኑ መተነኳኮሱ በዚህ የሚባለው ነገር በጣም ከባድ ነው፣ አሁንም እየባሰበት ነው እና ምናልባት ይሄስ ጉዳይ አሁንስ አስቻይ ሁኔታ አለው ወይ? ከዚህስ በኋላ ዘመናችሁን የበለጠ ሰፊ ያደርገውም ወይ? ይሄን ለማድረግ ደግሞ የምትታገዙበት እድልስ እንደው መኖር አልነበረበትም ወይ? ለምሳሌ የኬንያን ጉዳይ ስመለከት ኬንያ ውስጥ እንደዚሁ ለተመሳሳይ ዓላማ የተቋቋመ እንትን ነበረ እና እሱ ላይ ምንድን ነው ያየሁት? ብሔራዊ ትስስርና የውህደት ኮሚሽን የሚባለው ነው እና የጥላቻ ንግግር፣ ሐሰተኛ መረጃዎችን ስርጭትን ከመመርመር ባለፈ ኮሚሽኑን የሚያግዙ ከ3000 በላይ የፖሊስ አባላት ራሱ በዚህ ጉዳይ ላይ በልዩ ሁኔታ ሰልጥነው ወዘተርፈ ብዙ ነገሮች እዛ ተስተውሏል። በዚህ መልክስ ድጋፍ አያሻችሁም ወይ?
አሁን ባለው ተጨባጭ ሁኔታ የጥላቻ ንግግሩ መተነኳኮሱስ የበለጠ እድሜያችሁ ከነ ሊባኖስም በላይ አይሄድብንም ብሎ ለመገመት አያስችለንም? ትግራይ ውስጥ ባለፈው ሳምንት በነገራችን ላይ ከ8 ጊዜ በላይ ሄደናል። እዛ ባለፈውም እንደተነጋገርነው ምርጫ ቦርድ የሰረዘውን ቲፒኤልኤፍ ራሱ ህወሓትም ጭምር አነጋግረናል። እዛ ደግሞ የሚንቀሳቀሱ ፖለቲካ ፓርቲዎች እዛው በስብሰባ ላይ እንዳየኸው በጣም ፖዚቲቭ አዎንታዊ ኢንጌጅመንት ለማድረግ በጣም የተዘጋጁ አሉ። አቋማቸውን እንደውም በመግለጽ 7 የፖለቲካ ፓርቲዎች እስከ ቢሮችን ድረስ አብሮ ለመስራት አቋማቸውን ገልጸው ነበረ። አሁንም እነሱ ባሉበት ነው ያለው። ከሁሉ በላይ ስማነ በጣም ትልቁ ነገር እዛው ሄደን ደግሞ አምላክ ይመስገንና ብዙ ተማሪዎች ቀደም ሲል በሰላምና ደህንነት ጥናት በተለያዩ ቦታዎች ያስተማርኳቸው በሚሊተሪ ሳይንስ ያስተማርኳቸው እዛው አገኝና ከነሱ ሳዳምጥ ከህዝቡ ስንሰማ ህዝቡ ጦርነት አንፈልግም፣ እኛ ሌሎች የኢትዮጵያ ወንድሞችና እህቶች ያደረጉትን ምክክር አድርገን ችግሮቻችንን ቀርፈን የትግራይ ድምፅ በፓርላማ እንዲሰማ እኛም በሁሉም የኢትዮጵያ ክፍል እንደ ወንድሞቻችን ኢንቨስት ያደርግን በሰላም መኖር ነው የምንፈልገው። ይህ ለእኛ ትልቅ አስቻይ ሁኔታ ነው። ከላይ የሚታዩት አሁን ደግሞ ትላንት አይተሃል መግለጫዎችን ከህወሓት የወጣውንም ሁሉንም አይተሃል። እነዚህ በመሰረቱ ከስር ያለው የህዝብ ፍላጎት እንደጸና ነው ያለው። የዓለም በተለይ እነዚህ ኢንተርናሽናል ስቴክሆልደርስ ዓለም አቀፍ አጋሮቻችን ከውጭም ከምስራቅም ከምዕራብም ያለ ሁሉ ለዚህ ለሀገራዊ ምክክር ከፍተኛ ቦታ ነው የሰጡት። ምናልባት በኋላ እናነሳው ይሆናል። ስማነ ባለፈው አልነካሁትም። ቅርብ ጊዜ ቤጂንግ የቻይና ነበርኩኝ። ከዚያ ራሽያ በተመሳሳይ ተልእኮ፣ ቅርብ ጊዜ ደግሞ በህንድ። እነዚህ የብሪክ አባል ሀገሮች በአሁኑ ሰዓት ያለው ዓለም አቀፍ ግሎባል ሴኪሪቲ አስተላለፉ ለተወሰነው የሚያደላ ስለሆነ ግሎባል ሳውዝ ወይም የሁላችን ድምፅ እንዲሰማ የምሁራን ሚና ምን መሆን አለበት በሚለው ላይ ሲቪላይዜሽናል ዳያሎግ በሚል ርዕስ እያንዳንዳችን አሁን መጽሐፍ ሮት ኮምፓይል የተደረገ ነው ያለው። ቅድም አነሳችኋቸው እነዚህ ስትራቴጂክ ኮሚኒኬሽን እንዴት ፌክ ኒውስን፣ ሚስ ኢንፎርሜሽንን፣ ዲስኢንፎርሜሽንን፣ ማል ኢንፎርሜሽንን እንደዚህ እንዴት አስተካክል እንዴት ፍሬም አድርገው ከዛ ለሁሉ የምትመች ዓለም ለመፍጠር እንዲሁ አገር ብቻ አይደለም ዓለም። ስለዚህ ለዚያው የኢትዮጵያ ናሽናል ዳያሎግ ደግሞ ኮንትሪቢዩሽን አለው ተብሎ ስለሚታመን እነዚህ ሁሉ ትግራይ ውስጥ ለምናደርጋቸው ነገሮች ትልቅ ፖዚቲቭ ኮንትሪቢዩሽን አላቸው። የኬንያውን ያነሳኸው አለ ናሽናል ኮሄዥን እና ኢንቴግሬሽን ላይ ያተኮረው ሰሜን በደንብ እንደምታስታውሰው ኬንያ አሁን ከንተ ጋር ትላንት ማታ ነበረ የጨረስኩኝ አንድ ፒኤችዲ ፈተና የናይሮቢ ዩኒቨርሲቲ ተማሪ እና እዛ በየጊዜው ኬንያ የሚከናወኑትን እነሱ ስለኛ በደንብ ያውቃሉ፣ እኛም እነሱ እንከታተላለን። ይህ ናሽናል ኮሄዥን ኢንቴግሬሽን ወይም ትስስርና ቅድም አማርኛው ጥሩ ነው ወደዛ የተከለበት ለምን መጀመሪያ ያ ኮሚሽን ስሙ ኮሚሽን ነው የሚባለው 7 አባላት ያሉት ነው እና ክራይቴሪያዎችንም አይቶ እንደሆነ በጣም የሚገርም ነው። ሁሉ በትምህርት ላይ በተለይም ሰላምና ደህንነትን አንድ እንትን የሚያቀርበውና የተቋቋመበት ምክንያት 2007 ምርጫ ጋር ተያያዘ እስከ 2000 አካባቢ ህዝብ አልቆ ነበር። ከዚያ እንደገና በ2022 ጄንዚ ሙቭመንት ወይም ደግሞ የአዲሱ ጄኔሬሽን ጥያቄ ስለነበራቸው መንግስት እስከ መነቅነቅ የደረሱበት ሁኔታ ነበር። በፊቱ ስሙ ናሽናል ዳያሎግ ኤንድ ሪኮንሲሊዬሽን፣ ይሄ ብሔራዊ ትስስርና ውህደት ኮሚሽን። የሱ ውጤት ደግሞ ብሔራዊ ውህደትና የመጀመሪያው ናሽናል ዳያሎግ ኤንድ ሪኮንሲሊዬሽን ነው። ሀገራዊ ምክክርና እርቅ ነው የመጀመሪያው። አሁን የሱ አውትካም የሱ ውጤት ደግሞ የሚሆነው እንግዳውስ እነዚህን አንድ ላይ በማቃንዱ የራሳቸውን ኮንስቲቱሽን ሁሉ ኮፊ አናን የሚመራው እና በአፍሪካ ዩኒየን የበላይነት የተመራው የዚህ የ2007ና 8ቱን ኮንፍሊክት አስወግደው እዛ ፕሪያምብሉን ስትመለከት በአጠቃላይ የፖለቲካ ፓርቲዎች አደራጀትን በተመለከተ በሙሉ ሲያነሱ በምንም አይነት ኬንያ ውስጥ የሚደራጅ ፖለቲካ ፓርቲ በኤትኒሲቲ በብሔረሰብ ወይም በሃይማኖት አይደንቲቲ መሆን የለበትም። ይህንን ወደዚህ ማድረግ ማለት የሀገር ክህደት ወይም ትሪዝም ተብሎ ልክ እንደ ሩዋንዳው ያ በፊት ካልንጂንና ሉኦ ኩኩዩ ጋር በመካከላቸው ከንግዱ ጋር ተያዙትን ስልጣን ጋር ተያዙ በየእንትኖቹ እንግዲህ ያው ብዙ ነገሮች አሉ ለውስጥ ሳንገባም በአጭሩ ያንኑን ለማስወገድ አሁን እንዴት ውህደት እንፍጠር ኮሄዥን
ምክንያቱም ከዚያ የተነሳ ዝም ብለው እሷ ላይ ጫር እንዲያረጉብን የብሔርና የሃይማኖት በሃይማኖት ስም በብሔር ስም የሚቋቋም ፓርቲ በቃ ልክ እንደ እንትን ነው የሚታየው አሁን በዚያ ሀገር ልምድ። ስለዚህ ምን ማለት ነው ይሄ ነገሮች ሁሉ በዚያ ምርጫ ላይ የሰው ዋጋ በዚያ ደረጃ እንዲከፈል ምክንያት የሆነው ብሔርን መሰረት ያደረገ የፖለቲካ እንቅስቃሴና ሃይማኖትን መሰረት ያደረገ። ስለዚህ ከዚህ ሁኔታ ስንነሳ እኛም ጋር አሁንም ይሄ ብሔርን መሰረት ያደረገውና ሃይማኖትን መሰረት ያደረገ የፖለቲካ እንቅስቃሴው በጣም እየገፋ እየጎላ ይመስላልና ምናልባት ስጋት ይግባን። እኔ አሁን እሱ ሲያወሩ ስጋት ገባኝ። እንደገና ደግሞ እሱን ነገር በቀደምም እዚያ ጅማ መድረኩ ላይ እርሶም ተመልክተውት ነበርና የብሔር ጉዳይን በጣም አሁንም አፍጠው የሚከላከሉለት ወይም የሚከራከሩለት ወይም ከሀገራዊ ጉዳይ አጉልተው ራሱ የሚመለከቱት እንደ ህዝብ ሳይሆን ልሂቃኖችም ጭምር መዓት ናቸውና ምን ይመስሉታል? በጣም ጥሩ ለብቻው እሱን ከመመለሰው አሁን ያ የኬንያው ምናልባት የሪዞርሱ በጣም ሰፊ ስለሆነ ወደ ውስጥ አንገባም። ነገር ግን የኮሄዥን ወይም ትስስሩና ውህደቱ ያ ግጭት የፈጠረውን የፖለቲካ አደረጃጀቱም በብሔር በሃይማኖት ከመሆኑ የተነሳ በመሆኑ ያንኑን ዳግም በኬንያ ውስጥ እንዳይደገም ለማድረግ ኮሄዥን እንዲመሰረት ተደረገ። ያ የምክክሩ ውጤት ከልምዳቸው ያገኙት ነው። ለሀገራችንስ ከምክክራችን በኋላ ሊመጣ የሚችለው የሚገባው ነገር ምንድን ነው? ትልቅ የሆነ ትምህርት ነው እንግዲህ ውስጥ እንዳየነው። በነገራችን ላይ ብሔር በተፈጥሮ የተሰጠን ነው። ስሜነ ከነስሙ ወይም ብሔር መርጦ አልተወለደም። ምርጫ ሆኖ አይደል ዮናስ በዛ ተወለደ ወይም ስሙ አፉን የፈታበት ቋንቋ ይሄ የተሰጠን ነገር ነው። ስለዚህ ፈጣሪ እናመሰግናለን። ይልቅ እሱ የሚያለያየን ሳይሆን ከእያንዳንዳችን መልካም ነገር አግኝተን ዩኒቲ ኢን ዳይቨርሲቲ ወይም ደግሞ በተፈጥሮ አሁን ስንመለከት አብረን ከቦሌ ነው ወደዚህ የመጣ ነው። እዛ አካባቢ ሞቅ ይላል፣ እዚህ ግን ቀዝቀዝ ይላል። የነዚህ ሁለቱ መኖር ዳይቨርሲቲ መኖር ህይወትን ያሳምረዋል። ስለዚህ እነዚህ ዳይቨርሲቲዎችን ማስተናገድ የምንችልበትን አውድ መፍጠሩ ላይ መሆን ሲገባው አሁንም እንዳልከው በአንዷን ጫፍ ብቻ ይዞ መሄድ መጨረሻው ውድቀትና ውድመት ዳግመኛ እንደገና ወደ ጦር አዙሪት ወደ ጦርነት ወደ ግጭት አዙሪት መግባት ነው የሚሆነው። ይልቅ ካለፈው እየተማርን ቅድም እንዳልነው ኬንያዎች ካለፈው ይቻላል እንደሱ በሚገባ ኬንያዎችማ በሱ ተምረው አውዱ ነው አሁን በየአውዱ ዩኒቲ ኤንድ ዳይቨርሲቲ እንዳሉት ለዳይቨርሲቲም ሁሉንም በየአውዳቸው እናስተናግድ ነው። ግን ለዳይቨርሲቲ ወይም ይሄ ልዩነቱ ላይ ብሔር ላይ የመሳሰሉት ላይ የፖለቲካ አውድ ስንሰጣቸው ዞሮ ተመልሶ እዚያው ነው የሚከቱን እና ይመስሎታል። አሁን የዳይቨርሲቲን ከነውበቱ ከሀገራዊ ሴትነቱ ከሌሎች አንግሎች አኳያ አይቶ ተቀብሎ ማስተናገድ የሚቻልበት እድል እና ከዚያ ባሻገር የፖለቲካን አውድ መስጠት ኬንያዎች የከፈሉትን ዋጋ ስለሚያስከፍል ነው ኬንያዎች ድምድም አድርገው የሄዱበትና እንደሱ እስካላደረግነው ድረስ ራሳችንን እያታለን የመሄድ ጉዳይ አይመስሉትም ወይ? ይቻላል ሁለቱን እኩል አስተናግዶ አሁን እንኳን ያለውን ውጥረት ምን ማለት ነው? ሲጀመር ኢትዮጵያዊነት የሚል ጥያቄ ሁሉ ሲቀርብሎት ነበር እዛ መድረክ ላይ አይደለ? ማለት ምንድነው ቀደም ጨምበላላ እንትን ነው ምንድነው ገዳ የኢትዮጵያ ማንነት ነው እስከሚል ድረስ በሱ ደረጃ ክርክሮች ነበሩና ገና ለልሂቃኑም ግልጽ ያልሆኑ ጉዳዮች ላይ ማህበረሰቡን ሁለቱንም የምናስተናግድበትን አውድ እንፍጠር ብሎ ማለት አሁን ባለንበት ተጨባጭና አንገብጋቢ ሁኔታ ውስጥ ራስን ማታለል አይሆንም? በእውነት ስሜነ በትህትናም በፍቅርም ነው የምናገረው። እንዲህ አይነት መድረክ መፈጠሩ በራሱ አሁን ይሄ እንደዚህ መነጋገር እንዲህ ሆነዋል። አሁን እዛ ያነ በግልጽ በፊት በሹክሹክታ ወይም ደግሞ በጥላቻ ንግግር በሚዲያ የሚያስተላልፉ ፊት ለፊት እንዲያውም እነሱ በጣም ታቅበዋል። የተጠየኳቸውን ጥያቄዎች ምናልባት አንዳንዱ ለመስማት ለጆሮ የሚዘገንን ነው። በእውነት የኢትዮጵያ ስሟ ካልተቀየረ ወደ ምክክር አልመጣም። ኢትዮጵያ የምትባል ሀገር እስካለች ድረስ እስካልፈረሰች ድረስ ወደ ምክክር አንመጣም። ኢትዮጵያ ይህንን ጥያቄ ማትመለስ ኢትዮጵያ መኖር የለባትም። ስመነ ወደዛ ኤክስትሪም ደረስን። አሁን ተረጋግተን
ወደ ምክክር መምጣቱ እነዚያን ከጓዳ አውጥተን በአደባባይ ማውራታችን የተለያዩ ትርክቶችን እንደዚህ በይፋ አስጥቶ ፀሐይ እንዲመታው ማድረጉ የመጀመሪያው አካሄድ ነው። በእውነት ነው ማለት ለዚህ ነው በምስጋና የጀመርኩት። እንዲህ አይነት መድረኮች የዛሬ 20 ዓመት ቢኖሩ እዛ አንተ ስትጠይቅ ያኮረፉ ሰዎችን አይቻለሁ። ኖ ወይ ከዛ በላይ መጠየቅ አለበት። ምክንያቱም ዲቤቲንግ ሶሳይቲ የሚባል እዛ ፒኤችዲ የሰራሁት እንግሊዝ ሀገር ነበረ። ዲቤቲንግ ሶሳይቲ አለ፣ ዳያሎግ ሶሳይቲ ደግሞ እዚህ በኩል አለ። ዲቤቲንጉ አንዱ አሸናፊ ሆኖ የሚወጣበት ነው። ዳያሎጉ ግን ሁሉም አሸናፊዎች ሆኖ የሚወጡበት ነው። በሰርክል ይቀመጣሉ፣ አናቶሚው እያንዳንዱ ይወጣል። ከዛ በኋላ እሱ በአንተ ቦታ ሆኖ ማየት ይጀምራል። እዚህ 6 ከጻፍኩኝ አንተ እዛ ስታነብ 9 ይመስልሃል። እኔ ወደ አንተ ቦታ ስመጣ ደግሞ ለኔም እንደዚህ አንተ በኔ ቦታ ስትሆን ያን ተመሳሳይ ችግሮቻችን ማየት ስንጀምር ሰው መሆናችን ከሌሎች ፍጥረታት የምንለይበት አእምሮ ስላለን ማሰብ ስለምንችል የሰሜንን ችግር ስረዳ ነው። ዝም ብሎ ይሄ ጊቭ ኤንድ ቴክ አይደለም። እሱ ጥሩ ነው፣ ምንም ችግር የለም። እሱ የመጀመሪያው ነው ምክንያታዊነት የሚባለው ራሽናል። ከዛ በላይ ከፍ ብሎ መሄድ ትራንሰንድ ማድረግ ያንንም ከፍ ብሎ ለምሳሌ አሁን ለኔ ቤጤዎች አንተ መንገድ ስትሰጥ ይስጠኝ ብለህ አይደለም፣ ከፍ ያልክ ነው። በጣም ከፍ ብለህ ነው። ሰው ስለሆንክ I have to help መርዳት አለብኝ በሚል ነው። ሌሎች ደግሞ አሉ የበደሉንን በተለይ ወደ የዛሬ 500 ዓመት የዛሬ 300 ዓመት ቤተሰብ እንዲህ አድርጓል እነዚህ ሁሌ አይን ላጠፋ አይን ብለን ከተነሳን መላው ዓለም አይነ ስውር ይሆናል ይላል ማተማ እንደምታሰብ ሰውና ከዛ መማር መቻል ትራንሰንድ ማድረግ ስለሚቻል አውዱ እንደውም አሁን ነው መራራ ነው። ቀደም ሲል እኮ እርስዎ እንዳሉት ነው። አሁን እኔ እዛም አሁንም እሱን ምሳሌ እናርግና እዚያ መድረክ ላይ ቀደም ሲል እርስዎ እንዳሉት ስንጠይቅ በራሱ የሚያኩርፉ ግለሰቦች እንደነበሩ የተስተዋለበትና አንዳንድ ጊዜ እውነት የማይመስለንም ጭምር አንዱ ያነሳው ጥያቄ ለምሳሌ እዚያው ላይ 2 ትልልቅ የመንግስት ባለስልጣናት የምክክር ኮሚሽኑን በተመለከተ የነበራቸው አረዳድ እዚያና እዚህ ነው። እርሶም እንዳስተዋሉትና እንደዚህ አይነት ነገሮችን ስንመለከት ነው ራሳችንን እያታለን ይሁን ወይ የተጓዝን ያለ ነው። ከምክክር ኮሚሽኑ በዚህ ደረጃ ይሄኛው በዚህ ልክ ተስፋ ከጣለ ይሄኛው በዚህ ልክ ስጋት ውስጥ ካለ እኔ ስሜን ባይፈርስ ብጠረጥረው ምንድን ነው የሚገርመው የሚል ሐሳብ ስለነበረ በፍጹም አይገርምም። ትክክለኛ ነህ። ከዚህም በላይ ማለት ነበረብህ። በዚያ አላቆምንም። አብሮ የነበሩትን ሌሎችን ለመሆኑ እኛ ሀገራዊ ምክክር ስናካሄድ አላያችሁም ወይ? ሪፖርት የሚደረገው ለእናንተ አይደለም ወይ? እንዲህ አይነት ጥያቄ በአደባባይ ስትጠይቁ እናንተስ ምንድን ነው የምትሆነስ? ምክንያቱም አካዴሚክ ነው ህይወታችን። ምን ሰራው እናንተ ማታነቡ ከሆነ ያን ከዛ በኋላ የሰማሁት እጅግ ልክ እንዳንተ በጥበብና በእውቀት የተሞላ መልስ የተሰጠኝ ዮናስ ይሄ እኮ የኢንቴንሽን ጉዳይ ነው። ሰዎች በኮሚኒኬሽን ሳይንስ የተነገረውን ሰውን የሚያዳምጡት የሚፈልጉትን ነው። የተጻፈውን ሳይሆን እዛው የሚያነቡት የሚረዱት የፈለጉትን እንጂ የተጻፈውን ብቻ አይደለም። በጣም አኩሪ መልስ ነበር ያገኘሁት ቢሆንስ። ይሄ ደግሞ በጣም ትክክለኛ ነው። በተለይ ፊሎሶፊ ሳይንስ ውስጥ በየጊዜው በጥያቄ ፍሬሚንግ ላይ በኦብዘርቬሽን ላይ እና በአጭሩ ያነሳው ምንም የሚገርም አይደለም። አብሮ እየሰራ እዛው አብሮ እያለ ይገለና ያላካተተ ሀገራዊ ምክክር አካቶ ስራውን እየሰራ እያለ ሪፖርት በየጊዜው እያደረግ እንደዛው ከተናገረ ደስ የሚለው ግን እዛው ደግሞ ከነበሩት ውስጥም ያው ሲናገሩ ስላየን ለእኔ ጃስቲፋይ ያደረገው ምንድን ነው ሪሊ የምናስተምረው ነው የምንማረው የፊሎሶፊ ሳይንስ የሚባለው ህይወታችን በዳይሌክቲክስ እና በተቀራርኖ የተሞላ መሆኑን ከዛ ውስጥ ለመማር ደግሞ ዝግጁ ከሆንን ለማድረግ ተስፋ እንዳለን። እሺ ሌላ አንዱ ከዚህ ከሀገራዊ ምክክር ኮሚሽኑ ጋር ሊነሳ ይገባል ብዬ ማስበው ለምሳሌ አሁን የሁሉም ፖለቲከኞች አፍ ማሟሻ እስኪመስል ድረስ የፕሪቶሪያው ስምምነት ጉዳይ በዚያም በዚህ ማጋውነቱ እንዳለ እግዚአብሔር ይወቀውና መንግስትም ሌላ ነገር ይላል፣ ያኛውም ሌላ ይላል። ሁሉም ሲጮ ነው የሚሰማው። ቅርንጫፍ የሆነውም ፓርቲ ምንም የሆነውም ሁሉም ያነሳዋልና በዚያ ላይ መተማመን ደረጃ ባልተደረሰበት ሁኔታ በተለይ አሁንም ከዚህ ከትግራይ እና ከአማራ ክልል ሁኔታ አኳያ አንደኛ ከመንግስት ጋር በዚህ ጉዳይ ላይ በራሱ አንዱ ወቃሽ፣ አንዱ ተከሳሽ፣ አንዱ ከሳሽ፣ አንዱ ነካሽ እየሆነ ሌላ ነገር ነው የምንሰማው። ሁለተኛ ኢቨን ትግራይ ክልል ያሉት በራሱ ጊዜያዊ አስተዳደሩና ያው አሁንም በኮቴሽን ህወሓት የሚባለው አካል
መግባባትና መስማማት ያልቻሉበት የሐሳብና የተግባር አንድነት የሌላቸው ባለቤት የሌለው ክልል በሚመስል መልኩ ማን ነው ኃላፊነቱን ወስዶ ስለናንተ እድሉን ሰጥቶ በዚህ ደረጃ ህዝቡን ኢንተርቴን የሚያደርግበትን እድል ልትፈጥሩ የሚያስችላችሁ? አሁን ባለው ተጨባጭ ሁኔታ እንደተባለው ይቻላል ወይ? ምናልባት ደግሞ እነሱን ትተን እንደዚህ አይነት ግጭት ያለባቸው ቦታዎችን ትተን የምናደርገው ሀገራዊ ምክክር በኋላ ላይ በውጤት ከተጠናቀቀ በኋላ እኛ አልነበረንበትም የሚል ልክ እንደ ህገ መንግስቱ ቢመጣ ሌላ እንደገና ተመልሶ ሌላ ስጋት አይደለም ወይ? በጣም እውነት ነው። አሁንም ወደ ፕሪቶሪያ አግሪመንት ብንመለስ ፕሪቶሪያ አግሪመንት ኮንክሪት በሆነች በሰላም ጥናት ሳይንስ ኔጎሲዬሽን ነው። ኔጎሲዬሽን ድርድር ነው፣ ምክክር አይደለም። ተዋጊዎቹ እነዚህ ሶስቱ ደረጃዎች አንድ ሀገር ጦርነቱ ሴሴሽን ኦፍ ሆስቲሊቲን እንዳበቃ የሚቀጥለው የሚሆነው ወዲያውኑ ፒስ አግሪመንት ነው። ከአግሪመንቱ ቀጥሎ የሚሆነው ሲፒኤ ወይም ኮምፕሬሲቭ ፒስ አግሪመንት እንደከናወነ ሀገራዊ ምክክርና ትራንዚሽናል ጃስቲስ፣ እነዚህ የሰላም ግንባታ ሂደቶች ናቸው። ስለዚህ አሁን የፕሪቶሪያ አግሪመንት በተመለከተ የሚመለከተው መንግስትና የሚመለከተው እዛው ያነ ፈራሚዎቹ ፈራሚ ፓርቲዎች ተብሎ የሚጠሩት በእንግሊዝኛው ሲግናቶሪዝ እና እኛ ድርድር፣ ሽምግልና፣ ሙግት እነዚህ በሙሉ እንደ አንድ የናሽናል ዳያሎግ ሳብሰክሽን ወይም ንዑስ ክፍሎች ናቸው፣ ጠቃሚ ናቸው ብለን ምና ነገር ግን እነዚያን ወደ ተግባር መተርጎሙ ስልጣን ላይ ያለው መንግስትና እኔ ምናልባት ካገኙኝ ዶክተር ልል የፈለግኩት ለምሳሌ አሁን ይሄ የዚህ የፕሪቶሪያ ስምምነት ሶስተኛ ወገኖች ናቸው እንደው የሚያደራድሩት። ስለዚህ የፕሪቶሪያው ስምምነት በራሱ እገሌ አልፈጸመውም፣ እገሌ እምቢ ብሏል፣ እገሌ እየተባባሉ መንግስትና ሌሎቹ ፈራሚ አካላት እንደገና ፈራሚ አካላቱ ደግሞ እርስ በርሳቸው እንዲህ በሚነቋቆሩበትና ሶስተኛ ወገን ለማደራደር የሚያደርገው ሙከራ በዚህ ልክ ተንጠልጥሎ እስካሁን ሲዘልቅ አሁን የዚህ የምክክር ኮሚሽኑ አካል ሊሆን ይችላል ተብሎ የሚታሰበው ማህበረሰብ ምን ያህል እምነት ኖሮት እናንተን አምኖ እዚህ ጉዳይ ውስጥ የላቀ ተሳትፎ ያደርጋል? ምክንያቱም በቃ እምቢኝ ያለ አካል ሶስተኛ ወገን ለሚያደራድረው የውጭ ኃይሎች ለሚያደራድሩት ጉዳይ እንኳን በዚህ ልክ ጥቂት ሊቃኖች እንዲህ እየተጫረሱ ከሆነ እነሱን ማስማማት ያቃተው ሶስተኛ ወገን ባለበት ሁኔታ እነዚህ ማየኛ ሆነው እንዴት አድርገው ነው አሁን እንዲህ የሚያስታርቁን የሚል ስጋት ይመጣ። እንዲያው ምንድን ነው እዛ ያጠፋው ጥፋት? ከግሎባል ወደ ሎካል መሄድ ሲገባኝ ከሎካል ነው የጀመርኩት። ለዚህ ነው ምክንያቱም አሁን ግሎባል ሲታይ በአጠቃላይ ትግራይን ያላካተተ አንዱን ክልል ትግራይ ብቻ የትኛውም ክልል ያላካተተ ሀገራዊ ምክክር ሙሉ ተብሎ ሊጠራ አይችልም። ሀገራዊ ምክክር ሊባል አይችልም። እና ስለዚህ እሱን ቅድም እንዳለው ገና ስንጀምር እንዳለው ተፈናቃይ ካልተመለሰ፣ ግዛቱ እንደዚህ የትግራይ ግዛት ተወስዶ ካልተመለሰ፣ የፕሪቶሪያ አግሪመንት ካልተተገበረ እንደ ኮንዲሽን እየተሰጡ ነበረ እንደ ቅድመ ሁኔታ። እነዚህ ካልሆኑ ወደ ምክክሩ አንመጣም የሚል ነበር። ያን የሚለው ህዝቡ ነው ወይስ ሪሊ ሌላው ነው? ህዝቡ አይደለም። ህዝቡ እኛ እንመካ። ለዚህ ነው አስቻይ ሁኔታው በጣም አለን በየተቀደም አፍን መልጭ የተናገርኩት። እዛው ሄጄ በተደጋጋሚ ስላየሁት ፌኖሜኖሎጂካል ሪሰርች የምትባለው የኖርክበትን ህይወት ማለት ነው። እዛው ያየኸው የሰማኸው ብቻ ሳይሆን ያየኸው ከህዝቡ ጋር የተመካከርክበት ፈርስት ሃንድ ኢንፎርሜሽን ስላገኘ ሌላው ኢንፎርሜሽን አንተ ጨምርና ዶክተር ፓንዶ የደቡብ አፍሪካ የውጭ ጉዳይ ሚኒስትርና የፕሪቶሪያ አደራዳሪ እዛው አግኝቻቸው ነበረ። ወደ ቢሮአቸው በመሄድ መጀመሪያ እንደ ኮሚሽነሮች ከዛ ደግሞ እንደ ተመራማሪ እንደገና ምን ኤሌመንት እዛ ቢኖር ነው ሁለቱም ራቅ ያሉበት እስቲ ምስጢሩን እሳቸው አሁን ሪታየር አድርገዋል። ከሚኒስትርነት ግን ፕሮፌሰር ናቸው አሰምታይም እና ሁለቱ ከተስማሙ በጣም የኢትዮጵያን ህገ መንግስት መሰረት ያደረገ እናንተን ባህል መሰረት ያደረገ የሚያስማማችሁ እንጂ ይልቅ እነዚህ ዲዲአር ዲስአርም ዲሞቢላይዝ እና ሪኢንቴግሬት ትጥቁን መጀመሪያ ማስፈታት ከዛ ወደ መጡበት እንዲመለሱ ማድረግ ኢንቴግሬት ማድረግ እነዚህ ስራዎች ደግሞ የመንግስት አስተዳደራዊ ስራዎች ናቸውና ለእናንተ ምክክር እንደው ምቹ ሁኔታ የሚፈጥር ነው። ስለዚህ የተለየ ምስጢር ምንም የለውም። ያንኑን ግን በቅንነት መተግበር ኢሚዲየትሊ በተለይ ደግሞ ትጥቅ እፈታለሁ ያለው ክፍል የትም አገር
ሞኖፖሊ ኦፍ ቫዮለንስ ወይም ደግሞ የጦር ኃይል በእጁ መያዝ አለበት አንድ መንግስት ነው። ሁለት መንግስት እስኪመስል ድረስ እናንተ ሀገር እሱን አስተካክሉ የተሰጠኝ አሳይመንት ነው። እኔ ግን ሸማግሌ አመካካሪ እንጂ እና ስለዚህ ባጭሩ ይሄኛው እንትኑ ቁርጠኝነቱ ሲመጣ በእርግጠኝነት ይፈታል ብለን እናስባለን። በህዝቡ ውስጥ ግን ያለው ከፍተኛ እምነት ስላለ እኮ ይሄን ለማድረግ ዝግጁ ያለው አካል ለምሳሌ ወይ ቲፒኤልኤፍ ሊሆን ይችላል ወይ ጊዜ አስተዳደሩ ሊሆን ይችላል ትግራይ ውስጥ የሚንቀሳቀሱ አካላት። ምክንያቱም ሞኖፖሊ ኦፍ ቫዮለንስ ባሉት ህግ አግባብ መንግስት ነው መሳሪያ መያዝ ያለበት። ስለዚህ እነዚህ አልፈታም ያሉ አካላት እዛ ባሉበት ሀገራዊ ምክክር ለማድረግ ዝግጁ ያልሆኑ አካላት ባሉበት ሀገራዊ ምክክሩን ኮሚሽኑን አስተናግደው ህዝቡን ኢንተርቴን እንዲያደርግ የሚያደርጉበት እድል እንዴት ነው የታያችሁ? እነሱን ብቻ ሳይሆን የምንፈጥረው ህዝቡ ግን እዚቹ ላይ ዶክተር አንድ በጣም መሰረታዊ ጉዳይ አሁንም እናንተም በተደጋጋሚም እርሶ ሲናገሩ ሰምቻለሁ። ህዝቡ ጋር ይሄ ፍላጎት የለም ሁሌም የለም። ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ሁልጊዜ ከህዝብ በኩል ሊመጣ የሚችል አመፅም ሌላ ፍላጎትም ማለት ደግ ህዝብ ነው፣ ይሄ ይታወቃል። ካልነኩት ጭምር ድረስ ወይም ሌላ ተንኳሽና ቆስቋሽ እስከሌለ ድረስ የኢትዮጵያ ህዝብ በዚህ ልክም የሚገለጽ አይደለም፣ ምግባር ያለው ማህበረሰብ እንደሆነ ይታወቃል። ለዚህ ነው ያለ አድራሻው ነው እናንተ እየሄዳችሁ ያላችሁት። ከታች ወደ ላይ አልነበረም መሆን ያለበት፣ ከላይ ወደ ታች የሚሉት አካላት ልክ የሚሆኑት አሁን የትግራይ ህዝብ የሚሆን ሌሎቹ አካባቢዎችም ያሉት ስላልከፋቸው ሳይሆን ህዝብ ሁልጊዜ ሰላም መፈለጉ ምንም አያጠያይቅም። ግን ያን ሰላም የሚፈልግ ህዝብ ሌላ እሳት እየጫሩ አጀንዳ የሚያቀብሉት ልሂቃኖቹ ናቸው። ከላይ ወደ ታች ነው መጀመር ያለበት። የኢትዮጵያ አጀንዳ ይሄን ያህል ፍለጋ ሲያዞር የሚውል አጀንዳ የለንም። ልዩነቶቻችን የቱ ጋር እንደሆኑ ይታወቃሉና እዚያው ልሂቃኖቹ ጋር ነው የችግሩ አድራሻ ምክክሩም መጀመር ያለበት የሚሉ ወገኖች ስላሉ ከዚህ አኳያ እንዲያዩት። በጣም አመሰግናለሁ። የእነሱንም ሀሳብ በጣም አከብራለሁ። በእርግጥ ኤሊት ዳያሎግ ደረጃ አለው ደፍነትሊ። እኛ አካሄዳችን በነገራችን ላይ አውድ ተኮር ነው። እንደ አውዱ የሚቀያየር ፍሌክሲብል ሜቶዶሎጂ የምንለው ወይም ኢመርጂንግ ሜቶዶሎጂ የምንለው ያ ኢመርጂንግ ለምሳሌ አሁን ትግራይ ውስጥ የግድ ቀበሌ ነው ወረዳ አንሄድም። ይሄንን አስረግጠን ለሁሉም ተናግረናል። ወደ ትግራይ ደግሞ ስንሄድ እንደ ትግራይ ክልል አካባቢ ለምሳሌ ኦልሬዲ እስካሁን ድረስ በጣም ኢንፎርሜሽን ስናገኝ ኢንትራክት ስናደርግ የነበረው ከትግራይ ክልል ውጭ ከሆኑ ትግራይን ከሚወክሉ ፓርቲዎች ጋር፣ ከህዝቡ ጋር፣ ከሲቪል ሶሳይቲዎች ጋር እንደገና ትግራይ ውስጥ ካሉ ፓብሊክ ዩኒቨርሲቲ ምሁራን ጋር እንደገና እዛው ካሉት ሲቪል ሶሳይቲዎች ጋር በየጊዜው ኮንስተንት ኮንታክት ስላለ ነው ህዝብ እነዚህም ህዝቡን የሚወክሉ ስለሆነ የግድ ጥቂቶቹ አንፈልግም ጦርነት እንፈልጋለን ብለው ካሉ እኛ ከሚሰሙት ጋር አብረን መስራት ህዝቡ በሚችለው መንገድ የህዝቡን አጀንዳ ውክልናውን አግኝተን መቀጠል እንጂ ትግራይን ትተን ምክክር ተካሄደ ብለን መናገርም አንችልም ሲበለ። ስለዚህ ከታች ወደ ላይ ብቻ አይደለም ከላይ ወደ ታችም ከሚዲያዎች የምናገኛቸው ግብአቶች፣ የሪሰርች ውጤቶች ቅድም የኬንያው ኤክሰለንት ኤግዛምፕል አንስተናል። እነዚህ ደግሞ ከጎን የሚገቡትም ለሀገራዊ ምክክር እጅግ የሚያገለግሉ ናቸው። ለዚህም ነው የኛ ፍሌክሲብል እንጂ ፊክስድ ሆኖ ሁሌ ከታች የተባለበት ዋናው ትልቁ ምክንያት ከታች እንደ አንድ መሰረታዊ አካሄድ እስካሁን የነበረው በኢትዮጵያ ውስጥ የመንግስት አሰራር ከላይ ወደ ታች የነበረ ስለሆነ ወይም ስዩም እግዚአብሔር ወይም ወታደራዊ ደርግ ወይም ደግሞ በደማችን ያመጣ ነው። እስቲ ህዝብ ውስጥ ምን ይላል ተቀባዩ ሁሌ መቀበል ብቻ አለበት፣ እስቲ የህዝብ ድምፅ እንስማ በሚል ነው። ከታች ደግሞ ከላይ ያሉትስ ምን ይላሉ ፓርቲዎቻችን? ምክንያቱም የእያንዳንዱ ኢትዮጵያ ውስጥ እንደምንደረገው ለውጥ መሰረቱ ዩኒቨርሲቲዎች የሚደረጉ ሰላማዊ ሰልፎች እስከ መሬት ላራሹ ወይም የመንግስት እስኪቀየር ድረስ ከምሁራን ፖለቲካ ፓርቲዎች ምን ይላሉ እነሱም መስማት ግድ ነው። ከላይም ወደ ታች ከታችም እንደገና ከጎንም። በትግራይ ምክንያት ግን በአብዛኛው ከጎንና ከላይ ከታች ደግሞ የሚቻልበት መንገድ ታችኞቹን ግራስሩትስ ሌቭል የወከሉ ሲቪል ሶሳይቲዎች ስላሉ ከነሱም በማግኘት የህዝባችን ድምፅ እንዲሰማ ለማድረግ ከእናንተም ጋር ሆነን ጥረታችን እንቀጥላለን። እስቲ እንግዲህ ያው ለማዳረስ ሳይሆን በትክክል ተጨባጭ የህዝብን ሀሳብ ለማግኘት ነው በየቦታው አጀንዳ ልየታ የምትጓዙትና ተፈናቃዮች አካባቢም እንደዚሁ አጀንዳ የመለየት ስራ መስራታችሁን የተመለከቱ ማረሚያ ቤቶች ላይ እንደዚሁ በተመሳሳይ ዜናዎችን እንሰማለን። ግን አንዳንድ ጊዜ ዝም ብሎ
ዝም ብሎ የማይዋጥ የሚመስል ነገር አለ። ለምሳሌ ተፈናቃዮች በተለይ አሁን ኢትዮጵያ ውስጥ ያሉት ተፈናቃዮች አብዛኞቹ በተፈጥሮ አደጋ ሳይሆን ሰው ሰራሽ በሆኑ ግጭቶች ምክንያት የተፈናቀሉ ናቸውና ብዙ ሲጠብቁ ከወገኖቻቸው ብዙ ያላገኙ ስለ ዳቦ የሚያስቡ የተራቡ የታረዙ ወዘተርፈ ናቸው። አሁን እነሱ ጋር ሄደን አጀንዳ ለይተን መጣን ብትሉ ስለ ኢትዮጵያ እነሱ አሁን ብዙ ያሳስባቸዋል ስለሚበሉት ዳቦ ተቸግረው፣ አንድ እሱ። ሁለተኛ እንደዚሁ በተመሳሳይ ማረሚያ ቤት ውስጥ እንዴት ነው አጀንዳ የምትለዩት የሚለውን እርግጠኛ ባልሆንም በራሱ ማረሚያ ቤት መግባታችን አጀንዳ ነው የሚሉ ደግሞ ሌላ ጥያቄ ያላቸው ጉዳያቸው ምንም ይሁን ምን እዛው ለሚመለከተው ፍርድ ቤትና ተከሳሽ ከሳሽ ጉዳይ እንተውና በራሱ የገባንበት ጉዳይ ምክክር የሚያስፈልገው ነው ብለው የሚያስቡ ራሳቸውን የፖለቲካ እስረኛ ነኝ ብለው እንደሱ አይነት ነገሮች አሉና ይሄ ሁሉ በታጎረበት ሁኔታ ላይ እንዴት አገር ላይ ምክክር ይደረጋል ብለው የሚያስቡ ወገኖች ባሉበት ሁኔታ ማረሚያ ቤት ውስጥ አጀንዳ ለየን ስትሉ እንዴት ነው? እኔ ግልጽ ስላልሆነ በጣም በሚገርም ሁኔታ ተፈናቃዮች ወክሎ የመጡትን በየቦታው በ11ዱም ክልሎች ስናነጋግር ስናገኝ የነበረው ግብአት ምናልባትም አንዳንድ ከተሰሩ በጣም ኦብጀክቲቭ ወይም ደግሞ ኢምፒሪካል ተሰሩ ሪሰርቾች የበለጠ ግብአት ያለውን ፖይንት ያገኘ ነው። በሚገርም ሁኔታ እያንኑ ሰው አዳምጥ ደዚደራታ የሚባል ነገር ሰምታል ብዬ አስባለሁ። ደዚደራታ የሚባል አንድ ፕሪንሲፕል አለ። በፊት ከቲዎሎጂዎች ከዛ ከፍልስፍና የተወጣጣ በየቦታው የተጻፈ ተለጥፎ በአማርኛም ተተርጉሞ ነበርና ሌላው ቀርቶ ከማን ታዳምጥ ትምህርት ታገኛለህ። እንዲያውም በሚገርም ሁኔታ ከዚህ ከማህበረሰብ ሁሉ ውጭ ናቸው ከምትለው ሰው ሀሳብን ልትቀይር ትችላለህ ይላል። ከተፈናቃዮች ስለ ሀገራቸው የሚያቀርቡት በእውነት ነው የምልህ የመፈናቀልን ምክንያት አሁን እንደዚህ ከህብረተሰቡ የተገለሉ ለምሳሌ ከሙያቸው የተነሳ ሸክላ ሰሪ ወይም ሌሎች እነዚህ ወደዛ ሄደህ ስትመለከት ፍራክታይል ሳይንስ የሚባል የፍልስፍና አለና ካርታ አይተህ ወይም ተራራውን ከሩቅ አይተህ ህዝቡን አየሁ እንደዚህ ያገኘው ብለህ ስትል ራስን ታሳስታለህ። ውስጡን ኮንቴክስቱን አይተሃል፣ አዳምጠሃል፣ ህይወት ምን እንዳለ እዛ ውስጥ አይተሃል። አትዋሽ፣ ለራስህ አትዋሽ፣ ለሌላ አትዋሽ፣ ሌላውን ተወው። ኤግዛክትሊ እነሱን ስታዳምጥ በእውነት ከአንድ ኢንተሌክቹዋል የማያንስ ሀሳብ ትሰማለህ። ወደ ማረሚያ ቤት የአምላክ ፈቃድ ሆኖ ጥቂት ዘመዶችን እዛው ለመጠየቅ ሄጃለሁ። ከታሰሩት ውስጥ ከታሰሩትም ውስጥ ሄጄም አነጋግሬያቸው ነበረ። ስቲል አላቆራ ኢንፐርሰን እየሄድኩ ምክንያቱም ባልደረቦች የነበሩ ሰዎች ናቸው። አት ሴም ታይም ደግሞ እሱ ኢንፎርማል ነው። ፎርማሊ በመደበኛነት ደግሞ የማረሚያ ቤት አመራሮችን ቢሮችን ድረስ ጠርተን አነጋግረናቸዋል። እነሱም አጀንዳችን እንዲሰጥ ልክ እንዳልኩ ማረሚያ ቤት መሄዱ በተለያየ ምክንያት ሊሆን ይችላል። ምክንያቱም በምንም አይነት ይሄ ያንተ ተቋም ክሪቲካል ቲንኪንግ መድረክ ስለሆነ በጥልቅ አስተሳሰብ ክሪቲካል ብቻ ሳይሆን ደግሞ ክሪኤቲቭ ቲንኪንግ የሚወጣበት ኢትዮጵያን ባህል ሪሊ የሚቀይር ፌስ ቱ ፌስ ልክ ከሃርድ ቶክ በላይ ነው። ምናልባት ታስታውሳለህ ሃርድ ቶክን ከቢቢሲ ሰውዬው ራሱ በአሁኑ ሰዓት የለም፣ ሌላ ቦታ ነው ያገኘሁት እና ይሄኛው ከሃርድ ቶክ የሚበልጥበት ፒፕል ሰንተርድ ነው። ከሁሉም አካባቢ ኤሊት አይደለም እና ስለዚህ አሁን ከነዚህ ሰዎች እነሱንም እዛ ውስጥ ለአካታችነታችን ክራይቴሪያ ብቻ ሳይሆን የእነሱ ታሪክ አለ መሰማት ያለበት ለእኛ ግብአት የሚሆን የተደበቁ ኢንተሌክቹዋልስ አሉ እዛ ውስጥ ከታሰሩት ውስጥ ራሳቸው መናገር የሚፈልጉ ሰዎች አሉ። ስታነጋግራቸው እነዚህ አንዳንዶቹ ያወቃችሁ ለምንድን ነው ይሄ የምታስር ራሱ ቅድም በጥሩ ሁኔታ እንዳስቀመጥከው ራሱ አጀንዳ አይደለም ወይ ሻሉ ጎብዮን ዛት ከዛ በላይ እንሂድ ዘን ብዙ ነገር ይከፈታል። ከዚህ ጋር ተያያዘ አሜሪካ ያጋጠመን መጀመሪያ ከውጭው ቆሞ ሲቃወሙ የነበሩትን እናስገባቸው ተባባል ገቡ። ከዛ በኋላ ከህዝቡ ጋር እንደዚህ ስምን አሁን እንደኛ እንደምንታይ መታየት ጀመሩ። የመጡት ይዞ የመጡትን ሀሳቦችን ተው በአጀንዳ ውስጥ ገቡ። ከዛ እስካሁን ኮረስፖንድ የተደረግን ያለ ነው ከነሱ ጋር በጣም ጥቂቶች ናቸው። በርን ከፍተህ ለሰው አስገባ ተነጋገር። በዚያን ጊዜ ሪሊ ያ ዳይናሚዝም ከኛ ውጭ ትንሽ ከፍ የሚል በኳንታም ሜካኒክስ ለኳንታም ፊዚክስ ሰዎች የሚያዩት ትራንሰንደንታል የሚሉት ስፒሪቹዋል ብቻ አይደለም
ከፍ የሚል ለመለካት የሚያስቸግር እነሱ ሱፐርፖዚሽን የሚሉት በላይት ይር የሚሉትና ሱፐርፖዚሽን ስሙ በኳንተም ፊዚክስ የምታገኛቸው እነዚህ በእኛን በአንተና በእኔ መካከል እኛ ሳንነጋገር የእኛን ኮሚኒኬሽን የሚያወራ ሌላ አለ። አሁን አንድ ሰው አንተ ስታልፍ ቆስሎ ስታገኝ ውስጥ ይደነግጣል። ሰርግ ስትመለከት ውስጥ ይደሰታል። ማናያቸው ማይክሮስኮፒክ ከዛም በላይ የሆኑ እኛን ግን የሚያሳስሩ እንደ ሰዎች የአንዱ ሀዘን ለአንተ ማዘን የደስታ ደስታ የሚሆንበት ወደዛም ስትሄድ እንደዚህ ከማረሚያ ቤት አስገራሚ ትምህርት የተማርነው አሁንም ለነሱም አካታችነት ድምጻቸው እንዲሰማ ብቻ ሳይሆን ሌሎችም አጀንዳ ስላላቸው ለማድረግ ነው። ከዛ ሙሉ የሆነ አጀንዳ እንዲሆን ለማድረግ ነው። ስማነ በተለያዩ አደረጃጀቶች በስፋት ይህ ሁሉ አጀንዳ ከዛ ወደ ማዕከል መጥቶ የጋራ ምክክር የሚባለው ደግሞ የሚጀመርበት ጊዜ ያለና እንዴት ነው የምትጨምቁት? ፊልተር አድርጋችሁ የምታደራጁት? አሁን ምሎት አንዳንዱ ህዝቡስ ስለ ሀገራዊ ምክክር አጀንዳ ገብቶት ነው ወይ ሀሳብ ሲሰጣችሁ የነበረው? ምክንያቱም አብዛኞቹ ሀገራዊ ምክክር ሲባሉ አንዳንዱ ትናንት ስለፈረሰበት አጥር ሊያወራ ይችላል። የመዘጋጃ ቤታዊ ጉዳዮችን ሊያወራ፣ የመልካም አስተዳደር ጉዳዮችን፣ የአንድ ወረዳና የቀበሌ ስራ የሆኑትን ጉዳዮች ሊያነሳ እንደሚችል እገምታለሁ። ምክንያቱም እንኳን አሁን እዚች የራሴ ተቋም ውስጥ ቀርቶ እዚያም በፊት በነበርኩበት ቦታ ላይም ሲመጡ ከሚዲያ አኳያ ሰዎች ጥቆማ ሊሰጡ ሀሳብ ሊሰጡ በሚመጡበት ሰዓት አንዳንዴ ሚዲያ የሚመለከተውንም አይመለከተውንም ሳይለዩ በራሱ እንደው ፊደል ቆጥሯል የምንላቸውም ጭምር ሳይቀር እንደሱ አይነት ነገር እናስተውላለንና በጣም ቦሪንግ ሊሆን እንደሚችል ገምታለሁ። እንዴት አድርጋችሁ ነው የምታደራጁት? ከኔልሰን ማንዴላ ነው ከሱ መጽሐፍ ነው የወሰድኩት። አንድን ስራ እስኪጀምሩ ድረስ በጣም ከባድ ነው ይላል። ከጀመርኩ በኋላ ግን እዛው ላይ ታገኝበታለህ። እንዲያውም ደግሞ አንድን እስከ ቦሪንግ ሊሆን ይችላል። ከጀመርኩ በኋላ ግን መንፈስ የተለየ ነው። በዛን ጊዜ ከመጀመሪያ ጥያቄ አጥር ባለቤቱን ካልናቁ አጥሩን አይነቀንቁ። ከአይደንቲቲ የተነሳ አይደል? እኔ ኦሮሞ ስለሆንኩ ነው አይደል? ወላይታ ስለሆንኩ ነው፣ አማራ ስለሆንኩ ነው አይደል? ይሄ ባለጊዜው ነው እንደዚህ አጥረን የነካው። አጥሬ እንደዚህ ሆኗል። አጥሩ ከሰብአዊ መብት ጋር አብሮ፣ ከመሰረታዊ የሰው መብት ጋር አብሮ፣ ከማንነት ጥያቄ ጋር፣ እንዲያውም ከኢትዮጵያ ሕገ መንግስት ጋር። ምክንያቱም አካባቢውን፣ ኤትኒሲቲውን፣ ማንነትን ፖለቲካውን ማንነታዊ፣ ይህ አወቃቀር በአጥሩም ላይ አጥር እንዲፈጠር ያደረገ አንዱ ሌላው እንዳይተማመን አጥሩ ፊዚካል አጥር ብቻ ሳይሆን የሀሳብ አጥርም ጭምር አንዱ ወደ ሌላው እንዳይሄድ ያደረገ ከመሆኑ የተነሳ የአጥሩን ጉዳይ አጀንዳ ተደርጎ ሊወሰድ ይችላል። በሪሊ ሲሪየስ ስፒኪንግ ኮንሶ አካባቢ የተሰጠን አጀንዳዎች አንዱ ገና ስንሄድ እናንተ መጀመሪያ እዚህ ስትመጡ ጥሩ ነው፣ ነገር ግን ለምን ትግራይ ያለውን ችግር አትፈቱ? ወደ እኛ ሰላም ነን ለምንድን ነው? ምክንያቱም ራሱ ሲናገሩ አንድ ሴት ናቸውና እዛው ትግራይ ውስጥ በሚፈጠረው ችግር ከዚህ የሚማገደው ልጄ ነው ወደዛ የሚሄድ፣ እዚህ ያለው የኔ ኢኮኖሚ ነው እዛ አዋጡ የሚባለው። እኛ የተሳሰርን ቅድም ያለነው ሱፐርፖዚሽን የኳንተም ፊዚክስ ከፍተኛ ምን ያህል የተሳሰርን ነን። ስለዚህ የእነሱን ችግር መጀመሪያ ከፈታቸው የእኛ ይፈታል። እኛ ግን ትልቁ ነገር እንደ ሰው የማንቆጥረውን እኛን ማንንም ሳንፈራ እንዲህ አይነት ልብሳቸውን ያሳዩ። እንዲህ አይነት ልብስ ለብሰን አደባባይ ወጥተን ሀሳባችን እንድገልጽ ስላደረጋችሁ ግን እንደ አንድ ስኬት እናያለን። ይሄ ባህል አልነበረ ወይ የሚመጣው ባለስልጣን ነው እንደናንተ ዝቅ ብሎ የሚያናገረን አይደለም። ወይ ደግሞ ከተናገርን ፊት ለፊት ነው፣ ወይ ከተናገርን እንታሰራለን፣ ወይ ደግሞ ቅጣቱ ይከተላል። ነገር ግን በነፃነት በቴሌቪዥን ያን ስንናገር ፕሮሴሱ ራሱ ሂደቱ ራሱ ሰብስተንሱ አንድ ነገር ነው። ከዛ የሚመጣው ሀሳቡ መተሳሰራችን የሚያሳይ እንዲያውም የኢትዮጵያ አንድነት አሁንም ኢንታክት መሆኑን ጭምር የሚያሳይ አንዱ ሌላው ምን እንደሚያስብ ለአንተ እንደ ፖለቲካል ሳይንስ ተመራማሪ ብዙ ነገር የምናገረው። በተመሳሳይ ግን እዛ ውስጥ የሚነሱ እሾች ህዝቡ ራሱ የመመካከር ቅድም አንተ እንደመሰከልክ የመመካከር አደባባይ ወጥቶ ችግሩን የመግለጽ ባህል ሁልጊዜ ዲያርኩት ብቻ ልክ ነው ይሄን ተግባር ላይ አውድ ሳይሆን በዚህ አድርግ
ሴይ እንዲኖረው ቮይስ ወይም ድምፁ እንዲሰማ ማድረጉ በራሱ ፕሮሰሱ ራሱ አንድ ስኬት ነው። አሁን በዚያ ኮሄዥን ፕሪያምብሉ አይተን እንደሆነ ከፕሮሰሱ የተነሳ ነው ወደዚህ የመጣ ነው እና ያ ፕሮሰስ እንዲቀጥል ማለትም የዳያሎጉ ፕሮሰስ አሁን ደግሞ በኮሄዥን እና በኢንቴግሬሽን ሂደት ውስጥ እንዲቀጥል ማድረግ እንፈልጋለን። ከዚያ ውስጥ ነው አዲስ ነገር የሚወጣው። የኬንያ እንግሊዝ በጣም ቶፕ ነው፣ ብዙውን ጊዜ እንደ ኦክስፈርድ እንትን ነው እና ያ ሙቀት ወደ ብርሃን ያመራናል ይላል። በጣም አሜዚንግ ቱ ቢ ኦነስት። ያ አሁን እዛ የነበረው ሙቀት ያ ፕሮሰሱ ወደ ብርሃን፣ ወደ እውቀት ብርሃን፣ ወደ አጀንዳ ብርሃን እንደሚያመጣ ስለምናውቅ ነው ከነዚያ ሁሉ መሰብሰብ ያስፈልገውና ቅድም አንተ ወደ አነሳኸው ትልቁ ፖይንት ስናነሳ እነዚህ ሁሉ አጀንዳዎች ኢቭን አካሄዳቸው እንዴት ነው የምትመርጧቸው? ቦሪንግ አይሆንም። ቃሉን ልጠቀም ብዬ ነው። እንዲያውም ኤክሳይቲንግ ነው የሚሆነው። ምክንያቱም ፈጽሞ ያልጠበቀውን ነገር ስታገኝ አንተ የጠበቀው በቃ ሪፒቲድ ነው። ኦፍኮርስ ሪፒቲሽን አለ በትልቁ ነገር ግን እነዚያን ደግሞ እንዴት ነው አካሄዳችን በጣም ለአድማጭም ለተመልካችም ለመያዝ እንዲመች በአዋጁ መሰረት የውስጥ ደንብ አካሄዳችን ማለትም አሰራር ስርዓት እጅግ መሰረታዊ የሚባሉት የትኞቹ ናቸው? ምን ክራይቴሪያ የሚመማሩ ናቸው? 1 2 3 4 ሌሎች አገሮች ደግሞ አጀንዳ ሲመርጡ እንዴት ነበር ያደረጉት? 1 2 3 4 ከነዚህ ተብለን የእኛን አጀንዳ አደናደር ፕራዮሪታይዝ ስናደርግ የትኛው ነው ማስቀደም ያለብን? በአዋጁ መሰረት እጅግ መሰረታዊ የሆኑ ችግሮቻችን መፍታት የሚችሉ አጀንዳዎች የሚባሉት የትኞቹ ናቸው? እሺ ህገ መንግስት ጋር ተያያዘ፣ ከማንነት ጋር ተያያዘ። ግን እያንዳንዱ ደግሞ ዳይሬክት ባልሆነ መንገድ የሚገናኙት ምን የምናደርገው አማካሪዎችንም ጨምረን የራሳችን ሜቶዶሎጂም አዘጋጅተን ሜቶዶሎጂያችን መሰረት ያደረገው አዋጁን የሌላ ሀገር ኤክስፔሪንሱን ከዚያ ይህንን እየተከተልን ነው በአሁኑ ሰዓት። አሁን ለምሳሌ ሲባል ቀደም ሲል አንዱ ያው በዚህ ሀገር ላይ የምክክሩ አንዱ አካል ሊሆን እንደሚችል የሚጠበቀውም የሚገመተውም በየአደባባዩ የምንሰማው የህገ መንግስት ጉዳይ ነው። ለምሳሌ ህገ መንግስቱን አማራ ክልል ያለው የሚያነሳበት ኮንቴክስትና ሌላ ቦታ ያለው የሚያነሳበት ኮንቴክስት የተለያየ ነው። እንዲህ አይነት በአንድ ጉዳይ ላይ ከ6 አንግል የሆነ ነገር ሊመጣ ይችላል። እንዴት ነው የምትይዙት? ይሄን ምናልባት የዕለቱ ጥያቄ ቶፕ ይሄ ነው። ወደ ምስራቁ ኢትዮጵያ ክፍል ስትሄድ ህገ መንግስቱ አንድ ነገር እንዳይነካ አንድ ነገር በውስጡ መሻሻሎች ሊሆኑ ይችላሉ። ግን አንድ ነገር ወደ ሰሜኑ ሌሎቹ በግልጽ የምናገረው ህዝቡ የተናገረው ነው፣ አጀንዳችን ያለው ነው፣ ምስጢር ያወጣው አይደለም። በፍጹም ይሄ የተጻፈበትን ወረቀት እንኳን ዋጋ ይህንን አሪስቶትል እንደምለው ወደ ጎልደን ሚን ወደ ወርቃማው ማዕከል እንዴት እናመጣለን? ስመነ የእኛ ስራ በጣም ደስ የሚለው ብዙ ሰው ደግሞ ያልተገነዘበው የሀገራዊ ምክክር ኮሚሽን ስራ ልክ እንደ ኬንያ ምክክርና እርቅ ኮሚሽን ወይም እንደ ደቡብ አፍሪካ ትሩዝ ሪኮንሲሊዬሽን ኮሚሽን እነዚህን ሀሳቦች ያሉ ቅራኔዎችንም ጭምር ምን ያህሉ ይህንን አሉ፣ ምን ያህሉ ደግሞ የኛን አላሉ። አጠቃላይ ደግሞ እዚህ የመጣው ፕሌነሪው ላይ ወይም በኮንፈረንሱ ላይ ተሳተፉ ያስተላለፉ ውሳኔ ምንድን ነው? ይሄን ይመስላል። ይሄን ለሚመለከተው እንዲያስፈጽም ማስተላለፉ ላይ ነው እንጂ ውሳኔ መስጠቱ ይህን ካላደረግ ትታሰራለህ፣ ትሞታለህ አይደለም። ባጭሩ ይሄን ይመስላል። እሺ፣ ስለዚህ ሌላው ደግሞ እዚሁ ላይ አጀንዳ ልየታ ላይ ነው አሁንም መሰረታዊ ነገሮች ሊነሱ የሚገቡት። በትክክል ቀደም ሲል እርስዎ እንዳሉት ሰው ሀሳቡን በአደባባይ ገልጿል ወይ? ምናልባት አጨብጭቦ የወጣውን ነው ወይ እንደዚህ እያላችሁ ያላችሁት? ወይም ምን ለማለት ፈልጌ ነው፣ ብዙ ጊዜ ያው እናንተ አንድ ኮሚሽን ናችሁ። የመንግስትን መዋቅር መቼም ሳትጠቀሙ በተለያዩ አደረጃጀቶች ላይ መድረክ ልትፈጥሩ አትችሉም። ስለዚህ ሰው ደግሞ በፊት ከለመደውም ሊሆን ይችላል ብዙ ጊዜ እንደነዚህ አይነት መድረኮች በካድሬዎች ስለሚጠለፉና ሰላይ ስለሚገባባቸው ወደ ጎን ወደ ግራ ወደ ቀኝ እያዩ ነው ሀሳብ የሚሰጡት። ትክክለኛውን ሊናገሩ ያሰቡትን ጀምረው ራሱ አረፍተ ነገሩን ወደ ጎን ሲያዩ ያን ሰውዬ ካዩት ይተውታልና ከእንደነዚህ አይነት ሰዎች ምን ያህል ነፃ መድረኮች ነበሩ ብላችሁ ማረጋገጫችሁ ምንድን ነው? ኢቭን ደግሞ አንዳንድ ጊዜ ህዝብ መስለውስ ሙሉ የካድሬስ አጀንዳ ሰብስባችሁ መታችሁ ቢሆን በምን ይታወቃል? በብዙ መንገድ ይታወቃል። የመጀመሪያው ቅድም ያልከው ተፎካካሪ ፓርቲዎች ነበሩ። ክልሉን ስም መናገሩ አስፈላጊ አይመስለኝም። ይሄማ ብልጽግና መርጦ ያመጣቸው ሰዎች እሱ የሚደግፈውን ሀሳብ የሚናገሩት ናቸው። አውቃለሁ። አልገባም። እኔ ግድ የለም እንግባና እስቲ ጋዜጠኞች አሉ አጠገባይ። በዚያን ጊዜ ቀድሞ የነበርክበት ድርጅት
መጣ ገባ። እንዲህ አይነት ጥያቄ ጠይቀን ነበር የክልሉ እንደዚህ እንዲሆን። ነገር ግን ፊት ለፊት እኛ የፈለግነው መልካም አስተዳደር እንዲመጣ እንጂ የግለሰብ የበላይነት የኮብራ በጣም በግልጽ አብሮ የነበረው ቅድም የነበረው ዶክተር ቅድም ያልከው ልክ ነው። እኔም ሀሳብ አለኝ። ይሄንን እዛው የነበሩ ጋዜጠኞች አሉ አስቀድሞ አሲዩም አድርጎ ፕሬጁዲስ ወይም አስቀድሞ በፕሬጁዲስ መኖር አስፈላጊ ነው። ይህ መጥራት የለበትም። ምክንያቱም የሰው ሀሳብ ዜሮ አይደለማ። ያለውን ይዞ ከዛ በኋላ ያሻሽላል። ያን ነው አሳቢ የምትለው። መማር ራሱ የሚባለው እኮ ትንሽ I+1 ነው። በኢኒሻል ላይ +1 ሲያደርግ ነው። እና ስለዚህ ያን ከመጣ በህይወት ሰው ስንወጣ ምሳ አብረን ነበር። እንደዚህ ነው የምናገሩት። አዎ እንደዚህ ነው የሚናገሩት። ያውም ደግሞ ሚዲያ ካልመጣ አንናገርም ነው የሚሉት። ኦነስት ወደፊት ደግሞ በሚዲያ ይወጣል። አንድ በአንድ ይወጣል። ታየዋለህ። ፕሩቭ ማድረጊያ መንገዳችን ራሱ ህዝቡን ቅድም አንተ ለጠየቀኝ ቀጥታ ህዝቡን ራሱ የተናገረውን ራሳችሁ ካዩ በኋላ በቃ እንደዛ ከሆነ እኔም እሳተፋለሁ። አንዱ ቦታ ወጣቶች እኛን እዚህ አልተወከሉም ብለው ሲያስቸግሩን ተፎካካሪ ፓርቲዎች ቅድም የገቡትን ሌሎችን መጥተው ራሳቸው ያስታረቁ ወጣቶችን ያስታረቁ ተፎካካሪ ፓርቲዎች ራሳቸው እንደዛ አይነት ጥቆማ ስለደረሳቸው በኋላ አንድ ላይ ሲያዩ ሁኔታዎች ተቀይረው አገኟቸው ባጭሩ። እና ስለዚህ አካሄዳችን በፍጹም ግልጽነት። ሁለተኛው ትልቁ ነገር ደግሞ ያው ህዝቡ ክሮስ ቼክ ስለሚያደርግ እውቀት ማንም የእውቀት ባላባት መሆን አይችልም። ክሮስ ቼክ ይደረጋል። በዘመናችን ጉግል አለ፣ ኤአይ አለ፣ ቼክ ታደርጋለህ። እና ስለዚህ አንድ ደብቄ ባልፍ ያው ቼክ ስለሚያደርጉ ኢንቴግሪቲ ጥያቄ ይከታልና ትልቁ የኛ አካሄድ የሀሳብ ውክልና ነው። ሀሳቦች እንዳይቀሩ፣ የማንም ሀሳብ እንዳይቀር። በተለይ ወደ አማራ ክልል ስንሄድ ባለፈው አንተም እንደሰማኸው የነበረን ተግዳሮት አይገባም አይቻልም ነበረ። ከገባን በኋላ ደግሞ ሞቱ አለቁ ደግሞ ተባለ። በሰላም መተን ከአንተ ጋር እዚህ ተነጋገርን ያለ ነው። እነዚህ በሙሉ ያንም በትጥቅ የነበሩ ወንድሞቻችን ያንም ወንድሞቻችን የምንላቸው ዛሬም ወንድሞቻችን የምንላቸው እኛ እንደ ሀገራዊ ምክክር ኮሚሽን እንደ ምናልባት መካከላችን ሊሆኑ ይችላሉ ፋኖ የገቡት በሀሳብ እንጂ ኢትዮጵያን ተቃውሞ አይደለም የሚል ሀሳብ ነበር ሁሉ ሳንጸባርቅ ነበር። ዛሬም እሱ ነገ የምትሰማው ነው የሚሆነው። እንደ አምላክ ፈቃድ ቅርብ ጊዜ ብዙ ነገር ትሰማለህ፣ ታያለህ። ምናልባት የደውልልህ ይሆናል ሌላ ዓላማ እንድታየውም ጭምር ማለት ነው። በጣም ቅርብ ጊዜ የምናከናውናቸው ይኖራሉ ቅድም ካልኩት ጋር ተያያዙ። ስለዚህ ባጭሩ እነዚህ ሀሳቦች መወከላቸውን ትልቁ ነገር የሀሳብ ውክልና በተቃውሞ ጎራ ተሰልፈው በመዋጋትም ላይ ያሉት የተቃወሙት አንገባም ያሉ ፓርቲዎችም የሁሉም ከምሁራን አማካኝነት፣ በሽማግሌዎች አማካኝነት፣ በሃይማኖት መሪዎች አማካኝነት፣ በሲቪል ሶሳይቲ አማካኝነት እንዲገቡ ጥረት አድርገን የሀሳቦቹ ኳሊቲም ኢትዮጵያን የሚወክል ኢትዮጵያን የሚመስል እንዲሆን ጥረት ያደረገ በተለይ ልሂቃኖቹ ባለስልጣናቱ አካባቢ ላይ እንግዲህ የስልጣን ጉዳይ ይተዋወቃል። አንዳንዱ በጣም እንጀራው አድርጎት በጣም የሚለፋበት የሚተጋበት የሚሞትለት ሰውም የሚያጋድልበት ጉዳይ ስለሆነ አሁን ሊነሱ ከዚህ ምክክር ኮሚሽኑ ላይ መድረኮች ላይ ሊቀርቡ ከሚችሉ አጀንዳዎች ውስጥ መሰረታዊዎቹ ወይም የልዩነት ምንጭ ናቸው ተብለው ከሚታሰቡት ጉዳዮች መካከል ቀደም ሲል እርሱ እንዳሉት የባንዲራ፣ የፌዴራሊዝም የመሳሰሉት ለአንዳንዱ ፌዴራሊዝም መሞቻው ሲሆን ለአንዳንዱ መበልጸጊያው ሊሆን ይችላልና በህሉናችን መጣ የሚል አስተሳሰብም ከላይ በቴሌቪዥን ስለ ኢትዮጵያ መመካከር የሚያወራው ባለስልጣን ሁሉ በሚያወራው ልክ እየኖረው ነው ወይ ብሎ መውሰድ ስለሚከብድ በውስጡ የሚራገመውም ስለሚኖር ይህን የምክክር አጀንዳ ስለዚህ የተሰበሰቡ አጀንዳዎች ከተሰበሰቡበት አድራሻ ወደ እናንተ አድራሻ እስኪደርሱ ድረስ ምን ያህል ከመንግስት ባለስልጣናት ከሳንሱር ነፃ ናቸው ወይ? እንደወረደ ነው ወይ የሚደርሰው? እንዴት አድርጋችሁ ነው የምታመጡት? በእርግጥ ያስፈጻሚው እጅ ሳይኖርበትና ክሮስ ቼክ ሳይደረግ ህዝብ ተናገረ ያላችሁትን አምነን እንኳን ብንቀበል እንደወረደ እናንተ ጋር ይመጣል? ሁለት ነገሮችን በአንድ ጊዜ ልመልሳቸው። የመጀመሪያው ስልጣን አፍሪካ ውስጥ ምናልባት ኳሜ ንክሩማህ ታስታውሳለህ ከናይጄሪያ ከማቴዎስ ወንጌል ምዕራፍ 6 እንግዲህ ያው ክርስቲያንም ሙስሊም ሀገር ስላለን አስቀድማችሁ መንግስቱን ጽድቁን ፈልጉ የቀረው ሁሉ ይጨምርላችኋል የሚለውን ኳሜ ንክሩማህ አስቀድማችሁ የፖለቲካ ስልጣንን ፈልጉ ቤቱም ኮብራውም ሁሉም ይከተላችኋል። ስለዚህ ለዚህ አልፋና ኦሜጋ ለሆነው ጉዳያችሁ መሞትም መኖርም አለባችሁ የሚል ኃይለኛ በተለይ ያነስ ለኮሎኒያሊዝም ነው
ግን አስቀድማችሁ የፖለቲካ ስልጣን እንፈልጉ የሚል ነገር ያ የትም አገር በአጋጣሚም የፖለቲካ ትርጉሙ አንዱ ከስልጣን ጋር ስለሚያያዝ ያ አለ። ወደ ፓርቲው ወደ አጀንዳዎቹ ሲመለስ ስመና እንዲያውም እስካሁን ማቆየትም አልነበረብኝም። ማንም በአጀንዳችን ውስጥ ጣልቃ አይገባም። ቀጥታ ህዝቡ ለእኛ ነው የሚሰጠን። እኛ ራሳችን አምጥተን አሁን ዲጂታላይዝ እያደረግን ያለ ነው። ከዚያ ውስጥ እኛው ራሳችን አጀንዳ እናደርጋለን። ከዚያ ደግሞ የኛ አማካሪዎች አሉ፣ የምንጋብዛቸው ኤክስፐርቶች። ለምሳሌ ሰሞኑን ያየሁት ዜና የአጀንዳ ርክክብ አደረጉ ምናምን የሚል ነገር ስለተመለከት ለምሳሌ የኢትዮጵያ የሴቶች ፎረም ምናምን አጀንዳ አስረከበ ምናምን ሲባል አዎ ልክ እንሰጣሉ። በየጊዜ እነዚህ አጀንዳዎቻቸውን ለኛ ቀጥታ ነው የሚያመጡልን። ኢቭን ግለሰቦች በቀበል አንድ ጊዜ ግን ሀሳብ መስጫ ሳጥን ትልቁ አለ። ግለሰቦች ራሳቸው በግል ሌሎቹ የተደራጁ ናቸው። ቅድም እንዳልከው በድርጅት ነው፣ በቡድን ነው። በግላቸው ደግሞ ይሄ አጀንዳ ቀርቷል እዛ ያስገባሉ። መንግስት በፍጹም እዚህ ውስጥ ይህንን እውነትን የምናገረው መንግስት ጣልቃ በምንም አይነት በዚህ በአጀንዳ ውስጥ አጀንዳ ሙሉ 100% ነው። ይሄ ለመጀመሪያ ጊዜ ነው 100% ባለ ምክንያቱም ጥርጥር በተሞላበት ዓለም ላይ ስኬፕቲሲዝም ሁሌ ፕሮሞት ያደረግ 100% የሚባለው ቃል በጣም ለኛ በተአዘንትሎች አይደረግም እና ነገር ግን አጀንዳውን ቱ ቢ ኦነስት እኛን ቀጥታ የምንረከብ ከሰጪዎቹ ልክ አሁን አንተ እንዳልከው ትምራን የሚባል የሴቶች እንትን አለ። እነሱ አምጥተው አስረክበዋል። እንደውም በእለቱ ሌሎች እንግዶች ቢሮዬ ስለነበሩ ዲፕሎማት ነበሩና እነሱ ሳስናግድ ነበር። እነሱ ደግሞ የተቀሩ ወገኖች ተቀብለዋል። ይልቅ አንድ እርምጃ ወደፊት እንውሰደው ጥያቄውን ወደ አተገባበር ሲመለስስ ምናልባት ሞር ቻሌንጅ የሚሆነው ምክንያቱም እኛ ቅድም እንዳልነው ስራችን ሬኮመንድ ማድረግ ወይም ደግሞ ምክር ሀሳቦችን ከህዝቡ የቀረበውን እናዛንፍ ሰሜኑ፣ ደቡቡ፣ ምስራቁ፣ ምዕራቡ፣ ማዕከላዊ ሁሉም ያቀረቡትን ሀሳብ ማቅረብ ነው። ወደ ተግባር ደግሞ ሲተረጎም ወደ ተግባር ሲገባ ወደ ተግባሩ ጋር መጣለው ግን እዛ እናንተ ሁሉንም ሀሳብ የምትጨምቁበት ሰዓት ላይ እናንተም እንደሰው ብሔር አላችሁ፣ ሃይማኖት አላችሁ፣ ወደ 11 ኮሚሽነሮች አላችሁ። በየአደረጃጀታችሁ በየዘርፋችሁ የናንተን ብሔርና ሃይማኖት መሰረት አድርጎ ወይ የምትፈልጉት ወይ የምትወግኑለት ቡድን ሀሳብ አንኳር አጀንዳ ሆኖ እንዲወጣ የማታደርጉበት የአሰራር ስርዓት አለ ወይ እናንተስ? ምክንያቱም የኢትዮጵያ ፖለቲካ አውድ ውስጥ እየተንቀሳቀሳችሁ እስከመሆናችሁ ድረስ ዛሬ ላይ ብዙ የሃይማኖት አባቶች በሉት ሽማግሌዎች በሏቸው በዚህ በሚጠየቁበት በሚከሰሱበት እንደውም አንዱና ለዚህ ምክክር ኮሚሽን ከቀረቡት አጀንዳዎች መካከል ፖለቲካ ውስጥ መንግስት ውስጥ እጃቸውን የሚከቱ ሃይማኖት አባቶችም ሽማግሌዎችም ይውጡ አይቀላቀል የሚል እንደሆነ ሁሉ እናንተም ከዚህ ነፃ ስለማትሆኑ እናንተስ ራሳችሁን የምትፈትሹበት መንገድ ምንድን ነው? ከዛ ወደ አተገባበሩ እንመጣለን። ትክክል፣ በጣም ጥሩ። ለዚህ ነው እንትኑ አጀንዳው ነፃ መሆኑን እሱን ተገንዝበናል። ሁለተኛው ደግሞ የአሁኑ ሌላው እጅግ መሰረታዊ ጥያቄ ሂውመን ሰብጀክቲቪቲ ተብሎ የሚታወቁት በተለይ በዚህ በኦብጀክቲቭ ሪያሊስት ነን የሚሉ ሰዎች የሚያቀርቡት በሚያሳዝን ሁኔታ ኦብጀክቲቭ ሪያሊዝም የሚባል ነገር ይሄንን የሚያይ ሰው ምናልባት በዚህ ብቻ ስሙን አይተረጉመውም። ከዚህ በስተጀርባ ያሉ ባህሎች አሉ። ቅርጹ ለምን እንደዚህ ሆነ፣ ከየት ነው የተሰራው፣ የመጣበት ይህንን ባለ ኩባያ ከማለት ይልቅ የኩባያው እንዲያውም ሰሜነ ቢሮ ነው ያለው ሰሜነ እንዲያርገው ነበር። ስለዚህ ሰሜነ ከዛ ይመጣ ስለሆነ ይሄ ሂውመን ሰብጀክቲቪቲ ምን ግዝም አለ። ይህንን መጀመሪያ ሳንዋሽ በሚገባ እንቀበለው። ኢንተር ሰብጀክቲቪቲ ነው ወደ ኦብጀክቲቪቲ የሚያመራው። ይሄ ግልጽ መሆን አለበት። አሁን እኮ ዝም ብሎ የሚያስቀኝ አሁን ይሄ ከጅማ ነው በቀደም የመጣውና ይሄ ሰሜን የጅማ ኦሮሞ ነው የሚል ደግሞ አለ። ከዚህ ነው የሚጀምረው ሰው። እግዚአብሔር ይባርክ። በቃ ሐሳብን በሚገባ ግንተልኛል። ቱ ቢ ኦነስት በቃ ይሄ ነው ኢንተር ሰብጀክቲቪቲው ማለት ምን ማለት ነው? ይሄ ግልጽ መደረግ አለበት። አንድ ሰው ለምሳሌ ይሄን ኩባያ ነው እኛም ኩባያ ነው፣ አንድ 20 ሰው ኩባያ ነው ካለ ሌላው ሰው ብርጭቆ ነው ብሎ ብል ኩባያ መሆኑን በኢንተር ሰብጀክቲቪቲ አጣርተናልና ኦብጀክቲቭ ይሆናል። እኛ 11 ነን። አንዱ ሌላ ፖለቲካ ደጋፊ ሊሆን ይችላል። እውነትን ብቻ ለእውነት ምክንያቱም ዳያሎግ ማለት ምክክር ማለት ራሱ የእውነት ፍለጋ ሂደት ስለሆነ ይሄ እውነት መውጣት አለበት፣ ህዝባችን ማወቅ አለበት ብሎ ተከትሎ የሚከራከሩ ደግሞ አሉ። ያን ደግሞ ስናደርግ የሚታዘቡ አማካሪ ሸማግሌዎች አሉ።
ኤክስፐርቶች ደግሞ አሉ። እያንዳንዳቸው የራሳቸው ሰብጀክቲቪቲ አላቸው። ግን ያ ኢንተር ሰብጀክቲቪቲ ሁሉ በአቨሬጅ የሚሰጡት ያ ኢንተር ሰብጀክቲቭ ወደ ኦብጀክቲቪቲ ነው የሚያደርሰን። ስለዚህ አሰራር ደንባችን አለ፣ ከኛ ጋር ስቴክሆልደርስ አሉ፣ ራሳችን ደግሞ ያዘጋጀነው ክራይቴሪያ ወይም ደግሞ መስፈርት አለ። በዚያው መሰረት እንሄዳለን። ነገር ግን ከሰብጀክቲቭ ውጪ ነን ብዬ ካልኩኝ ሳይንስን መቃወም ውሸት ነው የሚሆነው። ሳይንስም አይደለም ውሸት ነው የሚሆነው። ስለዚህ በአጭሩ በእነዚህ በተለያዩ ቦታዎች ክሮስ ቼክ ስለሚደረግ በአማርኛ ክሮስ ቼክ ማድረግ ማጣራት እንበለው የሚያጣሩ አብሮን ያሉ ስላሉ በተቻለ የህዝባችን ድምፅ እንዳለ እንዲሰማ ጥረት እናደርጋለን። እውነቱ እሱ ነው። አሁንም ወደ አተገባበሩ ከመምጣታችን በፊት ደግሞ አሁን የካቲት ላይ ይመስለኛል ሀገራዊ መድረኩ ነው ምክክሩ የሚጀመረው። ወኪሎች አይደል ከየቦታው ይመጣሉ መሰለኝ የተወከሉ አካላት። ማን ነው እነዚህን አካላት የሚመለምላቸው? በምን መስፈርት? አሁንም የካድሬ ጥርቅም ሞልቶበት ከዚያ እንደገና መድረኩ ደግሞ ቀደም ሲል ያልነው ያ እንዲህ ብላ ህገ መንግስቱ እንዳትነካብኝ የሚለው አካል የሚልከው ካድሬና ወረቀቱንም እንዳላይ አነደዋለሁ የሚለው ካድሬ ላካቸው አካላት የሚገናኙበትና እንደገና ሌላ ጩኸት የሚሰማበት መድረክ እንዳይሆን በትክክል የሀሳብ ፍጭት ማድረግ የሚያስችል መድረክና የምክክር ጉዳይ እንዲሆን እንዴት ነው ሰዎች ከየአካባቢያቸው የሚላኩት የሚመጡት? አዎ እነዚህ 4000 ብለን የምናስባቸው ሰዎች የተመረጡት በሀገር ደረጃ አዎ የሚገርመው ቁጥሮች በጣም ይለያያሉ። ለምሳሌ ኢትዮጵያ 130 ሚሊዮን ስላላት ነው ወደ 4000 ምናምን። ሜክሲኮ ከኢትዮጵያ ህዝብ ቁጥር ጋር እኩል ነው። 120 እስከ 130 ሚሊዮን እስከ 100 እንደዛ 100 ሰው ብቻ ነበረ መጨረሻ ላይ የተሳተፈው 100 ሰው። ሳውዝ አፍሪካ ወደ 50 ሚሊዮን እንደዚህ ነበረ የተሳተፈው ወደ 400 ምናምን ነው። ሶማሌ ላንድ ደግሞ እስከ 3000። ስለዚህ ቁጥሮቹ እንትላሉ። እንዴት ተመረጡ? የቁጥሮቹ መለያየት ግድ የለም። ግን እንዴት ነው የተመረጡት? እነዚህ ሰዎች የተመረጡት እዛው በማህበረሰብ እና በማህበራትና ተቋማት ተወክለው ለምሳሌ ሚዲያዎችን ሲመሩ የነበሩ የኢህአዴግ ስራ አስኪያጅ ነበሩ ናቸው። የሚዲያ ግሩፕ በክልል ደረጃ ሲካሄድ ያን ከዛው የተመረጡ ሰዎች ነበሩ። የሚመርጡ የሚዲያ እንትኖች ባለሙያዎች በዚያው፣ የመንግስት በመንግስት፣ የሃይማኖት በሃይማኖት፣ የዩኒቨርሲቲዎች በዩኒቨርሲቲዎች እያንዳንዳቸው በየኮንስቲቱንሳቸው ወይም ደግሞ በየማህበረሰብ ክፍሉ እድሉን ለነሱ ነው የምትሰጧቸው። 7-8 ታዛቢዎች እሱ ላይ ነው አሁን ጥያቄ ምን መሰሎት ዶክተር፣ ለምሳሌ ለዩኒቨርሲቲዎች ስትሰጡ ይሄን ኃላፊነት ወስደው ሰዎችን የሚመርጡት አካላት የዩኒቨርሲቲዎቹ የአመራር አካላት በአንዳችም ሆነ በሌላ ምክንያት ካድሬ ሆነው ቢገኙ የራስ የሚመለምሉበት መስፈርት ላይ እናንተ ወይም ውስጣቸው ገብታችሁ የመስፈርቱን ታበጁላችኋላችሁ ወይ? አለበለዚያ እንዴት ነው የሚሆነው? የሚዲያውንም በተመሳሳይ ለምሳሌ የሚዲያ አመራሮች ወይም ይህን ኃላፊነት የሰጣችኋቸው ሰዎች በአንድም ሆነ በሌላ ምክንያት ወይ ተጠልፈው ሊሆኑ ስለሚችል ወይም ካድሬ ሊሆኑ ስለሚችሉ የግል ሚዲያ ላይ ስላለ ብቻ አይደለም አንድ ሰው ከእንትኑ ነፃ ነው የሚያስብለው። ሁሉም ሰው የፖለቲካ አመለካከት አለው። የራሴም ላይ ሆኜ የሆነ የፖለቲካ ባለውን የምችልበት እድል ስለሚኖርና እሱ ውስጥ የእናንተ ተሳትፎ መኖር የለበትም ወይ ነው? በጣም ጥሩ። 3 ነገሮችን ግልጽ ላድርግ። ሁሉም ሰው በተፈጥሮ ፖለቲከኛ ነው። ሂውማን ቢንግስ አር ፖለቲካል አኒማልስ ተብሎ የዛሬ 3000 ዓመት ተደምዶ ጉዳዩም የሚነሳው የፖለቲካ ነው። በእርግጥ ግን የአንዱ የበላይ እንዳይሆን ብዬ ነው። በእያንዳንዱ ምርጫ ሂደት ውስጥ የእኛ ተወካዮች ወይም የራሳችን ነበርንበት። በሁሉም ቦታ እኔ የመራኋቸው እያንዳንዱ ኮሚሽነር ይመራል። ኤክስፐርቶች ይዘው ይሳተፋሉ። ከዚያ አካሄዳችን ትክክል መሆኑን እንዲያዩ የእኛ አማካሪዎች፣ የፖለቲካ ፓርቲዎች ከተቃዋሚ ፓርቲዎች በተለይ ከገዢ ፓርቲ በተለይ ከፖለቲካ ፓርቲዎች ካውንስል ወይም ምክር ቤት የተወጣጡ ሁሉም ሪጅን የሚዞሩ እያንዳንዱ ምርጫ ቢያንስ እስከ 7 የሃይማኖት መሪዎች እዛው ከኛ ጋር፣ ዳኞች ከኛ ጋር እየታዘቡ እያዩ አመራረጣችን፣ አካሄዳችን ኢቭን ሀሳብ አቀራረቡ ግልጽነትን ጨምር መጨረሻ ላይ ጦሩ ሲጻፍ በግልጽ ነው የሚጻፈው። ምስጢር በኋላ ይሰጥና ከዛ ወጥቶ ሲነበብ
እዛ ነው የሚናገረው እና እኛ እያንዳንዱ ሬሊ ኢንቮልቭ አድርገናል። ይህንን በግልጽ መናገሩ አስፈላጊ ነው። እነዚህ 4000ዎቹ እንግዲህ በዚህ አይነት ተመርጦ የሚመጡ ሰዎች ናቸው እና አመራረጡ ላይ በጣም ብዙ የሚያሰጋኝ ነገር የለም። ምክንያቱም በግልጽ ተነጋግሮ ምክንያቱም አካሄዳችን እዚህ ላይ ከመጀመሪያ ጀምሮ ግልጽ ማለት የሚገባኝ አካሄዳችን አንደኛ ሀገራዊ መግባባት እንዲኖር ለማድረግ፣ ሁለተኛ መተማመን በህዝብና በህዝብ መካከል እንደዚሁም በህዝብና በመንግስት መካከል መተማመን እንዲፈጠር ማድረግ፣ ሶስተኛው ስምምነት ትልቁ ነገር አንተ የምትኖርለት የምትሞትለት በኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ። በቃ ምክክር ተነጋግረን ችግሮችን መፍታት ተግባብተን አንድ ነገር ብንቀያየም እንደገና ተነጋግረን ሌላው እዚሁ ላይ ስለዚህ በዚያው አለንበት ማለት ባጭሩ። ሌላው አሁን አንዳንድ የተቃዋሚ ፓርቲዎች ቀደም ሲል እንዳነሳ ነው ማንም ትግራይ የሌለበት ምክክር ያው ያልተሟላ ነው እንደሚባለው ሁሉ ቀደም ሲልም በተለያየ መልኩ በፓርቲ ደረጃ ጭምር የሚገለጹ በርከት ያሉ ፓርቲዎች በዚህ ምክክር ውስጥ አንሳተፍም የሚል አቋም አላቸውና ወይም እስካሁን ድረስ ወደ ምክክሩ አልመጡም። ባልመጡበት ሁኔታ የተሟላ ምክክር አድርገናል ማለት ይቻላል ወይስ ደግሞ እምቢኝ ያለ አካል እንደነበረበት ተቆጥሮ ነው የሚወሰደው ወይስ በኋላ እኔም ያልተሳተፍኩበት ነበር ብሎ ደግሞ ሌላ ጥያቄ ቢያነሳስ? እሺ በአንድ ሶስት መንገዶች እነዚህ እንመልሳቸዋለን። የመጀመሪያው ስንጀምር ሁለት ፓርቲዎችም ሶስት ፓርቲዎች ነበሩ አብረን ለመስራት የተስማሙ። አክቹዋሊ ሁለት ነበሩ። ከዛ ሂደታችን እያዩ በአሁኑ ሰዓት ከ50 በላይ ፓርቲዎች ከኛ ጋር እየሰሩ ይገኛሉ። እስከ መጨረሻው ድረስ አልገባም ደቡ ብሎ ያሉ ሁለት ፓርቲዎች አሉ። ደብዳቤ ጽፈንላቸው ቢሮአችን ማየት አይከንሸው ማሳየት ይችላሉ። ኮፒውን ራሱ የጻፍናቸው ራሳቸውን በአሁኑ ሰዓት ያሉበትን ሁኔታ የምናውቀው ነው። አንዱ ይሄ ነው። ሁለተኛ ዓለም አቀፍ ልምዳችን ደግሞ በጣም አስፈላጊ ነው። ወደዚህ ወደ ምክክሩ ከመሄዳችን በፊት ብዙ ከምክክር ጋር ተያያዙ ምክንያቱም የኔ ኤሪያ ኦፍ ስታዲዝ ወይም ደግሞ ያጠናሁት ሰላምና ደህንነት በእንግሊዝ ሀገር ነበረና የሰራሁኝ በዛ ውስጥ ሀገራዊ ምክክር 75% ነው የሚይዘው ችግሮች እንዴት ይፈታሉ በሚለው ላይ። ስለዚህ እዛው ዩኒቨርሲቲ ራሱ በሚመደበው የብራድፎርድ ዩኒቨርሲቲ በሚመደበው ወደ ኦክስፎርድ ሴንተር መተን ከተለያዩ ሀገሮች የሚመጡትን እነዚህ ሚዲዬተርስ አስታራቂዎችን በፊት የፒስ ኖቤል ፕራይዝ አሸናፊዎች አሉ ከነሱ ጋር መነጋገር፣ በአካል ደግሞ ወደ ኖርዘርን አየርላንድ መሄድ ነበረብን። ከዛ እዚህ ሱዳን ያነ በሰላም ነበረ፣ ደቡብ አፍሪካ ወደ 11 ሀገሮች እንደዚህ አስቀድሞ ስለ ሀገራዊ ምክክር እንዴት ሀገራዊ ምክክር ሰስቴይነብል ፒስ ዘላቂ ሰላም ሊያመጣ ይችላል። ስሜን ለአንተ ልጨምርን ለብዙ ሚዲያ ያልተናገርኩትን ከዚያ እዛው አላበቃንም። 2009 እስከ 2010 በአዲስ አበባ ዩኒቨርሲቲ እስቲ እንደዚህ ነገሮች ኢትዮጵያ ውስጥ ሊሰሩ ይችላሉ ወይ? እኔ ከሰራው ሰብጀክቲቭ እንዳይሆን ሌሎች ኢትዮጵያዊ ስለሆንኩ ኢትዮጵያ እንትን እንዳለን የኒውዚላንድ ዩኒቨርሲቲ እና ኔዘርላንድ ዩኒቨርሲቲ አንድ ላይ ሆነው ብዙውን ጊዜ በግጭት የሚታወቁት ኢትዮጵያ ውስጥ እንደ ጨዋታም ይነሳል አቶ ተብለው ወይም አማራ፣ ትግራይና ኦሮሞ ክልል አካባቢ ነው በሚል ዩኒቨርሲቲ ቋንቋን የሚታወቀው ነው እና ከነዚያ ሳምፕል 800 አካባቢ 777 ናቸው ፕሪሳይስሊ ተማሪዎችን መርጠን ለ2 ዓመታት ጥያቄው ምንድን ነው? ጥያቄው ሀገራዊ ምክክር ወይም ሰስቴይንድ ነው ስሙ። ሰስቴይንድ ዳያሎግ ተከታታይ የሆነ ዳያሎግ ምክክር መስማማትን መተማመን ሊፈጥር ይችላል ወይ? በግሩፖች በጣም ኮንትራዲክቶሪ በሆኑ ያኔ ደግሞ ዩኒቨርሲቲዎች ውስጥ መጋደል ነበር የነበረው። ኢቭን ወደ ዶርም ሲመደብ በብሔረሰብ ነው የሚመደበው ዶርምተሪው ራሱ። እዛ ደግሞ የአራቱ ፖለቲካ ፓርቲዎች እንትን ነው የኢህአዴግ 2009 በፈረንጅ እየተናገርኩ ነው 2009 2010 ኤክስፐሪመንት ግሩፕ አለ፣ ኮንትሮል ግሩፕ አለ። አሁን እነዚህ ዳያሎግ ጨዋታዎች ነበሩ በፕሌይ በጌም። ከዚያ ሁልጊዜ ስለሱ ይናገራሉ፣ ከዛ ይመርጣሉ፣ ከዛ ይወያያሉ። ከአንድ ዓመት ሙሉ እና ተኩል ዓመት ደግሞ ሙከራ ዓመት በኋላ እንደገና ኤክስፔሪመንቱ ሲካሄድ ዳያሎግ በሰዎች መካከል እምነትን መፍጠር እንደሚችል እነዚያም ልጆች ከዛሬ ጀምሮ እኛ ለብቻችን አንሆንም፣ ዶርም ውስጥ ከሌሎች ጋር መቀላቀል እንፈልጋለን። ኮግኒቲቭ ጥያቄዎቹ በጣም ረቂቅ ናቸው። ስታቲስቲክ ለምሳሌ ነበረ ኮሌክቲቭ ታትሟል። ለአንተም ኮፒ እንድታገኝ ስለምፈልግ ነው። 2013 በጆርናል ኦፍ ፒስ ሪሰርች
በሚል መጽሔት ታትሞ ወጥቷል። ስለዚህ ዳያሎግ ወደ ሰላም ሊያመጣ ወደ አንድነት ወደ መግባባት ሊያመጣ እንደሚችል ሌሎች ሀገሮችን ብቻ ሳይሆን እኛም ተስት አድርገን በዛች በዩኒቨርሲቲው ሞዴል ወስደን ስንመለከት ቅድም ወደ አነሳነው ጥያቄ ስንመለስ ካልመጡ ውጤታማ ነው ወይ ብለን ኤግዛክትሊ። ስለዚህ ሊያመጣ እንደቻለ ስላየን ሁለት ፓርቲዎች ናቸው አድመንት ላይ አንመጣም ገባ ወጣ የሚሉ ፓርቲዎች አሉ እኮ ከጀርባቸው የሚከተላቸው እኮ ማለት ህዝብ አለ። ምናልባት የነሱ አለመምጣት መጨረሻው ምክክሩ ላይ እነሱን የሚከተሉት ማህበረሰቦችም ኢምፓክት እንዳይኖረው በተቻለ ለነሱ ጥሪ ማድረግ ብቻ ሳይሆን በምናካሄዳቸው በፓርቲ ስብሰባዎች ላይ የፓርቲዎች ምክክር ላይ የገሌ ፓርቲ ብለን መቀመጫውን ጭምር ክፍት አድርገን እስኪመጡ ድረስ ዛሬ የሚጠበቅን ነው። አንድ ፋክት ሶስተኛ የመጨረሻው ደቡብ አፍሪካ ሁለት ታላላቅ ፓርቲዎች ነበሩ። ሌሎች ፓርቲዎች ሁሉ ተሳትፎ ሁለቱ ፓርቲዎች እስከ መጨረሻው አንሳተፍም። ምክንያቱም የእነሱ መሰረት በኮሎኒያል ሂስትሪ ቲሲስ ላይ የተመሰረተ ነው። የኮሎኒያል ሂስትሪ ቲሲስ ምንድን ነው የሚለው አፍሪካን ሂስትሪ ወይ የአፍሪካ ታሪክ የሚባል ነገር የለም። የአፍሪካ ታሪክ ተብሎ በዓለም የሚናገረው አውሮፓዎች በአፍሪካ ውስጥ የሰሩት ታሪክ ነው። ስለዚህ ከኔልሰን ማንዴላ እና ከደዝመንድ ቱቱ እነዚህ ከጥቁር ሰዎች ምረባ ነገር ይፈጠራል ብለን ወደ ምክክሩ አንመጣም። እነዚህ ሁለቱ ፓርቲዎች የሚደገፉት በእንግሊዝና በህንድ ነበረ። እስከ መጨረሻው አልመጡም። ዛሬ በመላው ዓለም እንደ ምሳሌ የሚጠቀሰው የደቡብ አፍሪካ ዳያሎግ ሂደት ነው። ስለዚህ እኛ ግን በራችን ዛሬም ክፍት ነው እየመጡልን። እሺ እኮ ካልመጡ ምን ተብሎ ይወሰድላችኋል? ለእናንተም ታሪክ ሀሳባቸው እንዲወከል ሀሳባቸው በተለይ በሃይማኖት መሪዎች፣ በምሁራን በጣም ቅርብ ጊዜ ወለጋ ዩኒቨርሲቲ ነበርኩኝ። በጣም ቅርብ ጊዜ እንደ ኪኖት ስፒከር ሰላሙ ሁኔታ ብቻ ሳይሆን እዛው የሚቀርቡ አገራዊ ምክክር ላይ ትኩረቱ ራሱ የ11 ዩኒቨርሲቲዎች ናቸው በኦሮሚያ የሚገኙት። እዛው ስለ ምክክር ነበር ዛ የቀረበው። ምክክሩ የፈጠራቸው በአሁኑ ጊዜ ታላላቅ ተስፋዎች ብቻ ሳይሆኑ ኢቭን ቅድም ያለው ወደ መተማመን እየተደረሰ እንዳለ ግን ችግሮቹ አሉ። ችግሮቹም ቅድም ያልናቸው እነዚህ ፓርቲዎች እነዚህ ቢመጡ መልካም፣ አለዚያ ግን የእኛ ሀሳብም እነሱ ጋር ስላለ እኛም በመስጠት የፓርቲዎቹን ሀሳብ መተካት እንችላለን ከዩኒቨርሲቲዎች የምናገኛቸው ሀሳቦች። ለዚህ ነው ዩኒቨርሲቲዎቹን ኢንጌጅ የምናደርገው። ስለዚህ ተተክቷል ተብሎ ሊወሰድ ይችላል አይችልም። እኛ የምንፈልገው እነሱ ቀጥታ ቢኖሩልን ነበረ። አሁን ለምሳሌ እዛ አብሮ ሲመሩ እኮ ሲያልቅ አሁን መደምደሚያው ይሄ ምክክር ኮሚሽን በስኬት ደረጃ አጠናቀቀ ብለን ነው የምንወስደው። ዓለም አቀፍ ተሞክሮ ምን እንዴት ዓለም አቀፍ ተሞክሮ ያው ቅድም ያልኩት የሳውዝ አፍሪካ ሀሳብ ውክልና ላይ ነው ዓለም አቀፍ ተሞክሮ። ስለዚህ እኛ የስ ሀሳባቸው ተወክሏል ብለን መውሰድ እንችላለን። ሀሳባቸው ሌላ ሀሳብ ግን ግልጽ ነው። የሀሳብ ውክልና መሰረታዊው ሌላው ጉዳይ አሁን እንግዲህ እኔን ትልቁን መድረክ የተመረጡት ሰዎች አልቋል ተመርጠው ብለውኛል። ቀደም ሲል የካቲት አካባቢ ይመስለኛል። ሰባተኛው ዙር ሀገር አቀፍ ምርጫ ደግሞ ግንቦት ላይ ነው አሁን የሚካሄደው ግንቦት 24 እና በዚያ ዋዜማ ላይ መሆኑ የተለየ ሚስጥር አለ ወይ? ይሄ መጓጓዙ ምናምኑ ከምርጫው ጋር ተያይዞ ዞሮ ዞሮ ሀሳብ ስለሚንሸራሸር እዚያም ምክክር መድረኩ ላይ ጎልተው የሚወጡት ሀሳቦች የተሸነፉት ሀሳቦችና እዚህ ሀገራዊ ምክክር ኮሚሽኑ ላይ ያለፉት ሀሳቦችና የወደቁት ሀሳቦች እንደገና እዚህ ጋር ያጡትን ጉልበት ምርጫው ላይ ጡጫ ሊማዘዙበት ቢችሉስ? የሆነ ነገር ከምርጫው ጋር መሆኑ በተለይ አንዳንዶችን ጥርጣሬ ላይ ሊጥል፣ አንዳንዶችን ስጋት ላይ ሊጥል፣ አንዳንዶችን ደግሞ ተመችቷቸው ሊችል ይችላል። ምንድነው ትርጉም አለው? ከሱ ጋር ታስቦ የተሰራ ነው ወይስ ምንድነው በእናንተ እይታ? ወይም ችግር ይፈጥርብ ስጋት ነው የሚታያችሁ? ተስፋ ነው የሚታያችሁ ከምርጫው ጋር አብሮ መያያዙ? እንግዲህ ቀደም ምስል ስለ ዳያሌክቲክስ የሁለት ነገሮች ሁሉ አብሮ መሄድን ስላነሳን ሁሌ ተስፋ ካለ ከተስፋው ጋር አብሮ ስጋቶችም አብሮ ይሄዳሉ። ናቹራል ነው ይሄኛው ነገር። ስለዚህ ተፈጥሯዊ ስለሆነ እኛ በአጭሩ ምርጫው መንግስት እንዲቀጥል ማድረግ ነው። ሀገራዊ ምክክሩ ሀገረ መንግስት እንዲቀጥል ማድረግ ነው። ሀገረ መንግስቱ ምርጫው ተካሄደም አልተካሄደም መቀጠል አለበት። ስቴት ማለት ነው። ስቴት ስለሆነ መንግስት በዴይሊ የሚሰራውን ስራ ሊቀጥል ይችላል። ምርጫውም ተመሳሳይ ነው። ምንም ምርጫውን አያደናቅፍም፣ ምርጫውን አይነካም። እኛው ደግሞ ሀገረ መንግስት መሰረታዊ ጉዳዮች ላይ ስለሚያተኩር
ስራውን ሊቀጥል ይችላል። ለዚህ ነው ስቴትስ ኤንድ ጋቨርንመንት በጣም ሌት ዞሮ እስቲ ላፍታታው። አሁን በእርግጠኝነት የዜግነት ፖለቲካ፣ የብሔር ፖለቲካ ምናምን የሚባሉ ነገሮች አሉ። ያው እርሱም እንደ አንድ ዜጋ የሚሰሟቸው እና አሁን ሰሞኑን የምርጫው ክርክር ይጀመራል። በምርጫው ክርክር ላይ በእርግጠኝነት ሊነሱ የሚችሉት አጀንዳዎች እናንተ በአጀንዳ ልየታችሁ ላይ ምናልባትም ጎልተው የወጡት ሊሆኑ እንደሚችሉ ስለምገምት፣ ለምሳሌ የሆነው ፓርቲ ፌዴራሊዝምን በተመለከተ የሚያስቀምጠው ሀሳብ ምክክር ኮሚሽኑም ላይ ወይም የምክክሩ ጊዜም ያንኑ ሀሳቡን እንዲያሸንፍለት የሚተጋለት ሊሆን እንደሚችል ይታወቃል። የህገ መንግስት ሊሆን ይችላል፣ የፌዴራሊዝም ሊሆን ይችላል፣ የባንዲራ ጉዳይ ሊሆን ይችላል፣ ብሔር ብሔረሰብን መሰረት ስላደረገ ዲሞክራሲ ሊሆን ይችላል፣ ስለ ሀገራዊ ስለ ዜግነት ፖለቲካ ሊሆን ይችላል። እነዚህ ሁሉ በእርግጠኝነት የምክክር ኮሚሽኑ በአጀንዳ ልየታ ወቅት ከሰበሰባቸው አጀንዳዎች መካከል ምናልባትም በግንባር ቀደምትነት ሊገኙ እንደሚችሉ ገምታለሁ። እነዚሁ አጀንዳዎች እናንተ ልክ የካቲት ላይ ልትናገሩ፣ አሁን ከነገ ጀምሮ ደግሞ በዚህ በምርጫ ክርክር ውስጥ ሊሄዱ ነው። እዛ እናንተ ላይ ተሳታፊ የሚሆኑትን አካላትና ከበስተጀርባቸው የተወከሉ ሀሳቦችን በራሱ እዚህ የምርጫው ክርክር ላይ የሚነሱት ሀሳቦች የመደበላለቅ ነገር አይፈጠርም ወይ? አንዱ ለአንዱ እንቅፋት የሚሆንበት እድል አይፈጥርም ወይ? እኛ ደግሞ ባለን ንቃተ ህሊና ደረጃ ደግሞ ሲታሰብ ሌላ ዓላማ ብለው ብንገምት ምን ነውር ይሆናሉ ነው? ምንም ነውር ቅድም ገና ከጅምሩ አንስተናል። ምንም ገደብ አይኖረው። ጥያቄ ምንጊዜም አስፈላጊ ነው። እኛ ምንም አይነት ሀሳቦች ቢነሱ በመርገም ውስጥ በረከት እንዳለ እናውቃለን። በበረከትም ውስጥ መርገም እንዳለ ለሚመረምሩ ሰዎች። ስለዚህ በዚያ ውስጥ ብሌሲንግ ዲስጋይስ የሚባለው የተሰወረ በረከት እዛ ውስጥ ያወጣናቸው ሀሳቦች ግልጽነት ካጡ ከዚያ ምናልባት ተመጋጋቢ ሊሆኑ ይችላሉ፣ ሊደግፉ ይችላሉ፣ ሊቃወሙም ይችላሉ። እነዚህ ራሳቸው ውጭ መውጣታቸው በራሱ ለእኛ እንደ በረከት እንጂ፣ ነገር ግን ሰው ሚስ አንደርስታንድ ሲያደርግ ደግሞ ወደ እርግማኖት እንዳይቀየር፣ ለዚህ ነው ተስፋ ካለ አብሮ ስጋቱ ይሄዳል ያልኩት። እና ጭሩ ምንም ነገር አያሰጋለም እውነት ለመናገር እና የተለየ ምስጢር ምንም ነገር የለው። አዎ እዚህ ሀገር ላይ ምክንያቱም ምንድነው ብዙ ጊዜ ያው ሰው ደግ ስለሆነ ዝም ይላል እንጂ ቀዳዳ ተገኝቶ የተጫረ እሳት እንደገና ለማጥፋት ትንሽ ከባድ ስለሆነ ማለት ነው። ልክ ነው፣ በጣም ልክ ነው። እሺ እንግዲህ ተመልካቾቻችን ያው ስትከታተሉ የነበረው ከባይፐርስ ሚዲያ ስለ ነጻ ሀሳብ የአውድማ ዝግጅታችን ነው። ከዶክተር ዮናስ አዳዬ የሀገራዊ ምክክር ኮሚሽን ኮሚሽነር ጋር ነው ቆይታ ያደረግነው። እንግዲህ ከሞላ ጎደል አሁን በዋዜማው ላይ ነው የምንገኘው። ሀገር አቀፍ መድረኩን በሚያዘጋጁበት ዋዜማ ላይ ነን። ቀደም ሲልም እንደተናገርነው በጅማው መድረክ ላይ ተገናኝተን አውርተን ነበርና በገቡልን ቃል መሰረት ነው የተመልካቾቻችንን ጥሪ ማክብረው እዚህ ስለተገኙ በጣም እጅግ ከልብ ነው በጣም የማመሰግነው። ምናልባት ደግሞ ሂደቱ ላይ የሀገራዊ ምክክሩ መድረኩ ከተጀመረም በኋላ እንደዚሁ በተመሳሳይ ተገናኝተን ምን ደረሰ፣ ዛሬ ስናነሳቸው የነበሩ ጥያቄዎች ብዮት ነበርም ለመባባል መርገም ነው የተረፈን ወይስ በረከት ነው የሚለውንም እንፈትሽበት እድል እንፈጥራለን ብዬ አስባለሁ። ሳምንት እንገናኛለን ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ። ስሜነ ባይፈርስ ነኝ። ለነበረን ቆይታ በጣም ነው ማመሰግነው። አብራችሁን ስለነበራችሁም በተመሳሳይ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ዶክተር። አመሰግናለሁ ስሜነ። እሺ